ወይ እሱ ጋር ያስያርክኝ ያው አሳማምኩሽ እንዴ? ኧረ አላሳመምሽኝም የኔ ልጅ። ያለ ልጄ በሽታ ያለ አንቺ መድኃኒት የለኝ። ጭራሽ ማምሸቱ ሳያንስ ዛሬ ደግሞ አድሮ ሊመጣ ነው። እኔ በልጅነት የወለድኩት ልጅ ነው። ገና ከመሬት ብቅ ሳልል ምኑንም ሳላውቀው በጣም በልጅነት የወለድኩት ልጄ ነው። ግን በሰላም ነው ማለቴ? ከዚህ በፊት አድሮ አያውቅም ብዬ ነው። ያው እንግዲህ መጠጡም ሲጋት ባንኮኒ ላይ ነክቶበት ይሆናል። ቆይ እስኪ እችን የመሰለች በሁሉ ነገር ሙሉ የሆነች ሴት ቤቱ ቁጭ አድርጎ ሰው ደጁን ይላል። ማታ ወጥቼ ልፈልገው እንዳልኩሽ እኮ ወጥቼ ብፈልገው ኖሮ ይሻል ነበር። ምንም እንቅልፍ ሳልተኛ እኮ ነው ያደርኩት። ጥጋበኛ ወጠጤ እርሻ ወጥቼ ቀንበር ካልተሸከምኩ ይላል አሉ። ይታለም እኔ እኮ ስትናደጂ ተረቱን ከየት እንደምታመጪው ነው የሚገርመኝ። ደሞችን አሻንጉሊት የመሰለች ከየት ነው ያመጣሃት? ማሚ ፍቅረኛዬ ነች። ፓፔት ሳትሆን ፍቅረኛዬ ሚስቴ ነች። ምንድን ያልከው አንተ ውርጋጥ? ተዋወቂያቸው ቤሪ። እሷ እናቴ ናት፣ እሷ ደግሞ ሰራተኛ። ሃይ አማቼ ስላወቅኩት በጣም ደስ ብሎኛል። ትሰማኛለህ? እችን ዋልጌ ይዘክልኝ ውጣ። ይሄንን አስቀያሚ ፊት ከዚህ በኋላ ማየት አልፈልግም። ይዘክልኝ ውጣ። ኦ ማይ ጋሽ ቤብ፣ ብቻ እኔን አስቀያሚ እያሉኝ እንዳይሆን። በፍጹም ቤብ ተረጋጊ እንጂ ማዬ። ምራትሽ እንደዚህ ነው የምትቀበያት? እንግዲያውስ እኔ እስከማውቀው ድረስ አንድ ቤት ውስጥ ሁለት ምራት የለም። እኔ ደግሞ የማውቀው ምራቴ ፍርቱና ብቻ ናት። ፍርቱና ሰራተኛ እንጂ ሚስቴ ልትሆን አትችልም እማ። እውነት አንተ ከኔ ማህፀን የወጣከው? እንዴት የገዛ ሚስትክን ሰራተኛ ብለህ ታስተዋውቃለህ? እንዴት ለውሸትክ ምስክር ትፈልጋለህ? ግን እኮ ስትታይ ምኗም ሚስት አይመስልም። ትሰሚኛለሽ? እሷ ነች ሚስት የማትመስለው። አንቺ አለሽ አይደል እንዴ ሰው የማትመስይው። ስሚ፣ ይሄ ዋልጌ ምን ብሎ እዚህ ቤት እንዳመጣሽ አላውቅም። ቤቱ ግን እማወራለሁ። እማወራውም ፍርቱና ናት። አሁን በጸባይ ከዚህ ቤት ትሄጃለሽ ወይስ በጸብ ይሻልሻል? ኦ ማይ ጋሽ አንዬ፣ ወይኔ ጉዴ! አማቼ አንደኛ እንደሆኑ ለምንድን ያልነገርከኝ? ማሚ ፍቅረኛዬ ነች፣ ሚስቴ ነች። ይኸው ቀለበት እራሱ አለ። ቀለበት አድርገናል። ኦልሞስት ተጋብተናል። ከአሁን በኋላ ፍቅር ማለት የሁል ጊዜ ሚስቴ ነች። ኩስ ልጅ ቆና ብታይ በጣም ስናደድ የከንፈሬ ሊፕስቲክ ዝብርቅርቅ ይልብኛል። የከንፈርሽ ቀለምና ንዴትሽ ምን አገናኝቶት ነው እያልከኝ ነው አይደል? እኔ ራሱ ግራ ግብት ነው የሚለኝ። ወይኔ እኔ የምልህ ሀኒ፣ እስኪ ሻዶው ልክ ነው አይደል? እስኪ ይሄማ በፍጹም የኔ ልጅ አይደለም። እውነት ቀይሮ አምጥተውት ነው እንጂ ይሄ በፍጹም የኔ ልጅ ሊሆን አይችልም።
ቆይ እዚህ ቁጭ ብሎ መነፋረቅ ይሻላል ወይስ እችን አይናውጣ ጸጉሯን እየጎተቱ ከዚህ ቤት ማስወጣት? ቆይ ምንስ ቢጠላኝ እንዴት በላይ ላይ ሴት ይዞብኝ ይመጣል? ንቀት ነዋ። ምን ያመጣሉ አይደል? የማንንም ጉማሬ ቀለበት አድርጎ ቤት ድረስ ይዞ የመጣው ቀለበት? ጭራሽ ቀለበትም አድርጎላታል። ቆይ አንቺ ግን መኝታ ቤትሽ ድረስ ይዞ ሲገባ እንዴት ዝምት ያለሽ? ጉልበት ብታጪ ምላስ ታጫለሽ? እንደው ብለሽ አቀውጪው። አብቅቶልኛል ታለም። ከዚህ በኋላ ታዲያ የኔ ባል መሆን አይችልም። አልሰማሽውም እንዴ ለጮኛው ሰራተኛ አይናት ብሎ ሲያስተዋውቀኝ? ከፈለገ እችን ጋለሞታውን ሌላ ቦታ ወስዶ ማባለግ ይችላል። እኔ ግን አይኔ እያየ አይሆንም፣ አልፈቅድለትም። እሺ ሴትዮ ቀኑ ሙሉ ስፈትጊ ልትውይ ነው እንዴ? ረበሽኩክ እንዴ? አንቺ ራሱ ስታይ በጣም ትረብሻለሽ። ታውቂያለሽ እዚህ ቤት በሰራተኛነት ከመጣሽ ጀምሮ ምንም አልወደደሽም። ምን አጥፍቼ ነው? ከኔ አሁን አፍ አትካፈሽ። ሲጀመር ከኔ ጋር ቆመሽ ማውራት ራሱ ትልቅ ጥፋት ነው። እሺ ቡና ላፍላልክ? ሴትዮ አሰሚኝም እንዴ? በዙሪያ ላይሽ አልፈልግም። ከዚህ ጅልኝ አሁን እሱን ትተሽ እስኪ የጠየኩሽን መልሽልኝ መጀመሪያ ሃኒ። መኝታ ቤት እንዴት አየሽው? አያምርም? ምንም አትልም። ያው ከዚህ በኋላ ግን እኔ በምፈልገው ዲዛይን ስለምናስተካክላት ችግር የለውም አታስብ። ወይኔ ጉዴ ሃኒ ጥፍሬ በጣም እየሳሳ ነው። ኦ ማይ ጋድ እኔ በኋላ ጥፍሬ ቢነቀል እኔ ራሴ ፌንት ነው የምለቅለው። ሃኒ እስኪ ይኸውልሽ ቤርዬ አሁንም የምነግርሽን ነገር በደንብ አዳምጪኝ። ይኸውልሽ እማዬ ፍርቱናን በጣም ነው የምትወዳት። ለምን የምትወዳት ይመስልሻል? እኔ በምን ላቅ እችላለሁ? የቤቱ ሰራተኛ ነች አላልክም? ስለዚህ የቤቱን ስራ በደንብ ስለምሰራ ነው። ሌላ እኔ ምን ላቅ እችላለሁ? ምንም አላውቅም። ከፍርቱና ጋር የሆነ ግንኙነት ውስጥ ገብቼ እንደነበር ነግሬሻለሁ አይደል? አሁን ግን ሰራተኛ ብቻ ነች አይደል? እማዬ ግን አሁንም እንደ ምራቷ ነው የምታያት። ስለዚህ አንቺ ከፍርቱና የተሻልሽ ጥሩ ምራት ለእማዬ መሆን መቻል አለብሽ። አልገባኝም። ካማጌን ፕሊዝ። የተሻለ ምራት ደግሞ ማለት ነው? አይ ዶንት ኖ ነግበኝ። እማዬ የምትወደውንና የማትወደውን ነገር ማወቅ። ለምሳሌ ይሄንን ነገር እማዬ አትወደውም ማለት እንዴ? ጥፍሩን የሚያሳምር የሚያስተካክል ሰው አይወድም ያልከኝ ነው? ጭራሹን ጥፍራም ነው የማትወደው። ዋት? ወይኔ ጉድሽ ቤሪ፣ እኔን ጥፍራም ብለህ እየሰደብከኝ ነው? ኖ ኖ ኖ ኖ ኖ፣ አንቺ እኮ እንዲሁ ራሱ ያለ ሜካፕ ምናምን ቆንጆ ነሽ አለ አይደል? ይሄ ቆንጅና ማ በራ አይንኳኳም። እሱ ድሮ ቤቱ ክፍል በነበረው ጊዜ ቀረ። ቆይ ግን አንተ ትንሽ አታፍርም? እሷስ እሺ የሰው አይን ቀቅላ ይበላች ናት። ወይኔ ጉድሽ ቤሪ፣ እናት ግን ምንድን ነው የሚያወሩት? እሜ እውነታውን ለመረዳት ሞክሪ። ቤሪ ሚስቴ ነች። በል ፍርቱናስ ሚስትህስ እንዲህ እንደ ዕቃ ተጠቅመህባት አውጥተህ የምትጥላት ነገር ናት? ቆይ የፍርቱና ጥፋት ምንድን ነው? አንተን ባሌ ብላ እንደ አባት መንከባከቧ ነው? ወይኔ ጉድሽ ቤሪ። አይዞሽ ተረጋጊ። እንዴ እማዬ ዝም ብላ ነው ከልጅነት ጀምሮ ስጠፈጥፈኝ ያደገችው። መስመር እንዲይዝላት ለሌላ አስባረም። ደግሞ ትወድሻለች፣ አሁን ራሱ ወደሻለች። አውቃ ነው መልክ የምትሰራው። ቀስ እያልን ደግሞ እናሳምናታለን። እንዴት የዋህና ምስኪን እናት መሰለች። እናትህን በጣም ነው የፈራኋቸው። ችግር የለውም አትፍረት። በኋላ ስታያት በጣም ነው የምትወጃት። ሜካፕ ተብላሽ እንዴ ሲያስደነግጡኝ በእናትህ። ምንም አለው ፊቴ ራሱ እንዴት እንደቀላ። ለእኔ ጥፊ አንቺ ፊት ቀላ። ችግር የለውም ማለት ነው። ተረጋጊ። ጠብለሽ ቡና ብለው ወይስ
ሰሞኑን በጣም ስራ በዝተውብናል። ብታይ መፈናፈኛ አሳጥተውናል። እንደ ጋፋት ቋንቋ በጠፋ ስራ በዛብኝ ብሎ ማማረር አይከብድም? አንዳንዴም ግን ስራ ብቻ አይደለም፣ ለራስም ቢሆን ማሰብ ያስፈልጋል። ሰብሰብ በል። እስከ መቼ እንደዚህ ባክነት ትቀራለህ? ሰብሰብ አድርጋ የምትይዝ ሴት ስትገኝ አይደል? ዘንድሮ እኮ ለገንዘብ እንጂ ለትዳር የምትገኝ ሴት ፈልጎ ማግኘት በጣም ከባድ ሆኗል። ምን እያደረግሽ ነው? ስትገባ ደክሞክ ስላየሁኝ ቀለል እንዲልክ በቀዝቃዛ ውሃ ልጠብ ብዬ ነው። ቆይ ግን አንቺ ልጅ ችግርሽ ምንድን ነው? አልገባኝም። ምን ለማድረግ እየሞከርሽ ነው? ለራስ ብላ በደከመች ለምንድን ነው የምትቆጣት? ቆይ ግን ለምንድን ነው ይቺን ማትረባ ሴት አስወጥተሽ ሌላ ልጅ ሰራተኛ ማቀጥሪልኝ? ምን አረገችክ? ስለ ደከመ ከእግርህ ልጠብ ነው ያለችው። ድሮም ክብር ለማይገባው ክብር አይሰጥም። እሜ አሁን እውነት ለኔ ካልጠፋ ሴት ሰራተኛ ትመኝልኛለሽ? በዛ ላይ ዝርግርግ እኮ ነች። ደግሞ ጫማዬን አውልቃ እግሬ ልታቆሸኝ ነው እንዴ? ወይ ጉድ! ምን ፈልገህ ነው የመጣኸው? በምድር ላይ ያለውን የግፍ ጫፍ ከፈጸምክብኝ በኋላ እሰይ ደግ አደረኩሽ ልትለኝ ነው? አዝናለሁ ፍርቱና። በተደጋጋሚ ልወድሽ እንደማልችል ነግሬሽ ነበር አይደል? የምርህን ነው? ታውቃለህ አይደል? ወደዚህ ግንኙነት ውስጥ እንድንገባ እኔ አላስገደድኩህም። በቃ የምትጎዳኝ ከሆነ ተወው ይቅር ብዬሽ ነበር። አንተ ግን አልሰማኸኝም። ምን ማለት ነው? ለዚህ ጉዳይ ተጠያቂ እኔ ብቻ ሳልሆን አንቺም እኮ ነሽ። ታውቂያለሽ አይደል? የምርህን ነው? እና በእኔ እያላከክ ነው? ምን ማለት ነው? እንዳምንክ እኮ ነው ያደረከኝ። ዋሽተኸኛል። ሰምኛለሽ? ዋሸውሽም አልዋሸውሽም በተግባር መከልከል ነበርብሽ። በቃል ብቻ አይደለም። አንቺ በቃል ነው የከለከልሽኝ። በተግባር ብትከለክል ኖሮ አብረን ባልወደቅን አብረን ባልተሳሳትን ነበረ። እንዳምን አድርገኸኛል። የሌለ ታሪክ እየፈጠርክ ነው የነገርከኝ እና ማምኜክ ነበረ። ምንም አላመንኩሽም። አንቺም እንድታምኚ የሚያስገድርግሽ ምንም አይነት ነገር የለም ነበር። ከመሬት ተነስተሽ አንቺ እኮ ሰራተኛ ነሽ። ተነስተሽ ከባለቤት ልጅ ጋር ግንኙነት መፍጠር ምንም ብልሽ ምንም እንዴት ታምኛለሽ? እኔስ አንቺ ከየት ነይ ከምን ነይ በምን ላውቅ እችላለሁ? ግን እኮ ያኔ እንደዚህ አላልከኝም ነበር። ያኔ አገባሻለሁ ብለኸኝ ነበር። እንደዚህ አላልከኝም ነበር። እሰራልሃለሁ ደግሞ አለቅህም። የእውነቴን ነው እሰራልሃለሁ። ክፍሌ ምን ትሰሪያለሽ? አልጋን እያነጠፍኩ ነው። እሺ ውጪ። አንጥፌ ሳልጨርስ ውጪ። ደግሞ ይሄ ምንድን ነው? ደግሞ ምኑ ትላለች? ከማጠሩ መወጠሩ ይልሽ ትምኛለሽ። ሂጂ ግቢና ያንን የፈረደበትን ቢጃማሽ ልበሽሽ። ቆይ ጠራኸኝ? እማዬ ነች አይደለም እንደዚህ ለብሰሽ መኝታ ቤት ገብተሽ አልጋውን አንጥፍ ያለችሽ? አዎ። ቆይ ለምን ነው የምታለቅሽው? አገባሻለሁ አልኩሽ አይደለም እንዴ? ለምን አትረጂኝ? እኔ ይሄን ማድረግ አልችልም ጋሼ። በእርግጥ አልዋሽም፣ ወድጃለሁ። ግን ደግሞ መጎዳት አልፈልግም። እንደማልጎዳሽና አግብቼሽ እንደምኖር ቃል ገባሁልሽ አይደለም እንዴ? በኋላ የምትፈልገውን ነገር ካገኘክ በኋላ ቃልህን ብታጥፍስ? እንደዚህ አይነት ሰው መስላለሁ እንዴ? አዎ ትመስላለህ። ምን? አዎ ያልኩበት ምክንያት አለኝ። ምክንያቱም አንተ እኔን በጣም መቅረብ የጀመርከው እማማ ወንድ እንደማጣት ከነገሩክ በኋላ ነው። ድሮ እንደዛ አንቋሸሽሽና አንቅሽ የነበረው ምናልባት እንደዚህ ክብር ያለሽ ስላልመሰለኝ ነው።
የምታገባኝ ከሆነ ይሄ ነገር ከጋብቻ በኋላ አይደርስም? ከጋብቻ በኋላ ሆነ አልሆነ ምን እንትን አለ? አሁን ሙዴን አታጥፊው። ለመሆኑ ግን ቤተሰብ አለሽ? ምነው መታወቅ ፈልገው ነው? እንደዚህ መረን አድርገው ያሳደጉሽን ቤተሰቦችሽ ካሉ ማወቅ ፈልጌ ነው። መረን ደግሞ ማለት ነው? እኔ እኮ እርሶ ሰውዬ፣ ወይኔ እርሶ ሴትዮ የሚያወጡት አማርኛ ምንም አይገባኝም። ግን ደግሞ ቤቢ ምን ብሎኛል መሰሎት? ያው ለአማችሽ ጥሩ ሴት መሆን አለብሽ ብለውኛል። ስለዚህ ምንድን ነው የሚወዱት ነገር ኦር ደግሞ የሚጠሉት ነገር ምንድን ነው? መጀመሪያ አንቺ የምትጠይውን ባውቅ አይሻልም? ኦኬ እኔ የምንጠላለው መሰሎት? ቅቤ በጣም ነው የሚያስጠላኝ። ስሙ ራሱ እንዴት እንደምጠላው። እና ደግሞ ይሄ ምንድን ነው? ይሄ ምንድን ነበር? የገብስ ዱቄት ተፈጭቶ አስዊት ምናምን። እንዴ ኦ ማይ ጋድ ሶ ዲስካስቲንግ። እንዴት ነው የሰው ልጅ እየሞቀ አጥሚት የሚጠጣው? ማለት እየሞቀ ሊጥ። ኦ ማይ ጋድ ሳስበው ራሱ እንዴት እንደሚስጠላኝ በጣም ነው የምጠላው። በቃ ይቅርታ ግን ማለት በጣም ያስጠላኛል። ሌላስ ምን ትጠይ ይሆን የኔ ልጅ? ዋት የኔ ልጅ ነው ያልሽኝ? አይ ሚን የኔ ልጅ ነው ያሉኝ? ያው ምራቴ ልትሆኝ አይደል? ሌላስ በህይወትሽ ምንድን ነው የምትጠይው ነገር? ምን ያስጠላኛል መሰሎት? እኔ ሱፐርማርኬት ምናምን መሄድ አልወድም። ዩ ኖ እኔ ስቆጡ በጣም ነው የሚያስጠላኝ። ይደብረኛል። በቃ አማቼ ካሁኑ እየወደዱኝ ይመስለኛል። ያቺን ማትረባ አለቀላት። ማንች ማትረባ? እቺ ሰራተኛ ምናምን የተባለችው አናታ ብታይ ምን ብለው አይጠይቁኝ መሰለህ? አንቺ መጀመሪያ ምን ብለሽ ነው እንደዛ ብለ ጠይቀችሽ? እኔማ ምን ይወዳሉ ብዬ ነበረ የጠየኳቸው። ስለዚህ እሷ የምትወደውን ከመናገሯ በፊት አንቺ የምትጠይውን ጠይቀችሽ? አደገኛ ነች። እሺ እውነት ግን ቆይ ይሄ ነገር እንዴት ነው? ምናልባት የምጠላውን ነገር አርጊ ሊሉኝ ይሆን እንዴ? ወይኔ ጉዴ! አይነዊት አይገርምም። ግን ሌላው ይቅር እሺ፣ አሁን ኩሽና ገብተሽ ምግብ ስሪ ቢሉኝ አሁን ምን ሊውጠኝ ነው? ወይኔ ጉዴ! ይሄ ስልባቦት የሆነ ልጅ ምራቴን በብዙ አስለቀሰብኝ አይደል? ያኔ እንደቀፈፈኝ ቢቀርብኝ ይሻለኝ ነበር። እና ለዛች ለሰው ሩብ በቀላሉ እጅሽን ልትሰጪ ነው? ከኔ ቀድሞ እሱ ከተሸነፈላት ምን ማድረግ እችላለሁ? ትችያለሽ። በደንብ ካሰብሽበት ያቺን የማትረባ ከዚህ ቤት ጨርቋን አስጥለን ማስኬድ እንችላለን። ታዲ ካልወደደኝ የሷ መሄድ ምን ዋጋ አለው? አንቺም ጋር እኮ ብዙ ጥፋት አለ የኔ ልጅ። ባሎች ራሷን የጠበቀች ሴት ነው የሚወዱት ብዬ አንድ ቁም ሳጥን ሙሉ ልብስ ገዝቼ ሰጠውሽ። ይኸው አንድም ቀን ለብሰሽው አታውቂ፣ ወስደሽ ነው ያስቀመጥሽው። ግን እኮ አንዳንዴ ፕሮግራም ሲኖር ምናምን እኮ አደርገዋለሁ። አንዳንዴ ብሎ ራስ መጠበቅ የለም። ጠንቀቅ ብለሽ ነው መኖር ያለብሽ። አሁንም ቢሆን አይኑን አልገልጥ ብሎ ነው እንጂ እንደዚህ እንኳን ተጎሳቅሎሽ ከዛች ሩብ ሴት አንቺ ትበልጫለሽ። አንቺ ግን ምን አይነት ቅን ሰው ነሽ? ቅን ብሆን ምን ዋጋ አለው? ቅንቅና ሞልጄ። አሁን ከመጠቃት ወደ ማጥቃት እንሄዳለን። ኳስ ልንጫወት ነው እንዴ? እዚህ ከኳስ በላይ ሌላ የሚያዝናና ጨዋታ አለ። በሜዳችንማ ነጥብ አናስጥልም። ልክ ነሽ። ራሴንማ በደንብ መጠበቅ አለብኝ። ከሷ በምንም አላንስም።
ምግብ ፈልጌ ነበር። ልጅቷ ሰርታ ልታመጣልኝ አትችልም? ደግሞ ልጅቷ ማናት? ሰራተኛ ቀጠራችሁ እንዴ? ያቺ ማናት? ፍርቱና ምናምን አለች አይደል እንዴ? ስንቴ ነው ሰራተኛ የሚቀጠረው? ያንቺን አላውቅም። እኔ ግን ከድሮም ጀምሮ በሰራተኛ የተሰራ ምግብ በልቼ አላውቅም። እና እስካሁን ታዲያ ማን ነበር እየሰራ እያበላሁት የነበረው? ምራቴ ናታ። የልጄ ሚስት እያለች እንዴት ከሰራተኛ እጅ በላለሁ ብዬ ይሄው ጾሜን ነው ያልኩት። ማለት መቼም እኔ ኪችን ሄጄ እንድሰራ ፈልገው አይደለም አይደል? አንቺን ለመስራት ያብቃሽ እንጂ ኪችኑም ራሱ እዚሁ ይመጣልሻል። ደግሞ ልትንከባከቢኝ ቃል እንደገባሽ አትርሺ። እሱማ ቃል ገብቻለሁ። እንግዲህ የኔ ምራት መሆን የሚጀምረው ቆንጆ ምግብ ሰርቶ ከማብላት ነው። እና እኔ ምላት ምግቡን አጣፍጬ ከሰራሁልዎት ታዲያ ያቺ ፍርቱና ምናምን ማለት ይተዋሉ? በሆዴማ አትፈትኝኝ እንጂ ገና ሁለታችሁንም የማወዳደርበት ብዙ ነገር አለ። ስብሰባውን አቋርጥን። አሁኑኑ ከሆቴል እናት የሚወዱትን ምግብ ይዘህልኝ ና። ስብሰባ ላይ ነኝ አልኩሽ እኮ። አሁንም አንቺ ስለሆንሽብኝ ነው አቋርጬ እያወራሁሽ ያለሁት። ይኸው ከሽንኩርቱና ከቢላው ጋር ተፋጠናል። ቆይ አንቺ ለምን ምግብ ማብሰል እችላለሁ አልሻት? የግድ ጥሩ ምራት ለመባል እኮ ምግብ መስራት አይጠበቅብሽም። አንተ ወደ ስብሰባው ለመግባት ብለህ ነው አንዴ ይህን የማይረባ ንግግር የምትናገረው? ይኸውልህ ደግሞ የሆቴል ምግብ እንዳይመስል ተጠንቅቀህ ይዘህ በጓሮ በር ና እሺ? ከዛ ሞቅ ሞቅ አድርጌ ራሴ ነኝ የሰራሁት እላቸዋለሁ። ይኸውልህ እስከዛ ድረስ ወደ ኪችን አምጥቶ በቀይ ሽንኩርት እየሰበርኩ ጠብቃቸዋለሁ። ኧረ እባክሽ እየከተፍኩ ነው የሚባለው። ለአማርኛ ማረሙን ትተህ ምግቡን ይዛልኝ የምትመጣ? እሺ ወይ ለምን ለዛሬ ዴሊቨሪ አታዥም? አልፈልግም። አንተ ራስህ ምግቡን ይዛልኝ ና። ደግሞ ስለ ራበኝ 1-2 በርገር ቴካዊ አድርገህ ይዘልኝ ና። ኪችኑን ከጨረሽ ለማማ ምግብ ላበስልላቸው ነበር። ይኸው ሽንኩርት ወጥቼ እያየሽ አይደል እንዴ? ነው ወይስ ነገር ፍለጋ ነው? አረ ምን ነገር ፍለጋ መጣሽ? ይኸውልሽ ምግቡን እኔ ራሴ እሰራላቸዋለሁ። አንቺ ሂጂና ቤቱን አጽጂ። ልብስም ካለ የሚታጠብ ልብስ ካለ ማጠብ ትችያለሽ። ደግሞ ይሄ አማቴ የምትይውን ነገር ማቆም አለብሽ እሺ? ከዚህ በኋላ እዚህ ቤት ውስጥ አንድ ምራት ነው ያለው፣ እሷንም እኔ ነኝ። ቆይ ግን አንቺ ትንሽ እንኳን አታፍሪም እንዴ? ሰራተኛ ሆነሽ መጥተሽ ሚስት መሆን ሲያምርሽ። አትሳሳች እሺ? ታዲ አሁንም የኔ ባል ነው። ታዲ የመጀመሪያዬ ነው። ገባሽ? ኧረ እባክሽ አሁን ሂጂና ስራሽን ስሪ። ይልቅ በጊዜ ወደ መጣሽበት ብትመለሽ ይሻልሻል። እሺ? ወይ እኔ እናት ፈራው እኮ በጣም ጨምላቃ። እኔ ጉድሽ ቤሪ እና ከዚህ በኋላ ባሌ ወንክ ማለት ነው? ብዙ ከደከምሽ በኋላ በመጨረሻም ተኛሽልኝ። በዚህ ነገር ግን እንደማልጸጸት እርግጠኛ ነህ? ለምን ትጸጸቻለሽ? ኧረ በፍጹም አትጸጸችም የኔ ቆንጆ። እኔ ግን ልቤ እየመታ ነው። ምናልባት ነገርየው አድክሞሽ እንዳይሆን። ይደረዛ የምሬን እኮ ነው። ግን የእውነት ይሄ ነገር የፈጠነ ይመስለኛል። አይዞሽ ከአሁን በኋላ አልፈጥንም። ይደረዛ አበዛው። እሺ በእናትህ አታሳፍረኝ። የእውነት በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ልጄ አንቺ እኮ የዚህ ቤት ምራት ነሽ። መብትሽን ወቂ እንጂ ይሄ አጉል ማለቃቀስሽን ተይና ቆፍጠን ያለች ሚስቱኝ። ከዛ እቺ ድንቢጥ በራሷ ሰዓት ቤቱን ለቃ እንድትሄድ ማድረግ አለብን። ልክ ነሽ። እንዲህ እንደፈለገው ተጫውቶብኝማ አውጥቶ ሊወረውረኝ አይችልም። አዎ እቺኛዋ ምራቴን አጠፍታብኝ የነበረችው
አየሽ አይደል? እንደዚህ ቆፍጠን በይ። ከኔ ጋር ነሽ አይደል? አዎ ከአንቺ ጋር ነኝ። በቃ የኔ ውድ ሁሉንም ነገር አብረን እናስተካክለዋለን። ብታቂ ከአንቺ በላይ እዚህ ቤት ውስጥ መብት ያለኝ እኔ ነኝ። እሺ ስለምን መብት ነው የምታወሪው? አንቺ እኮ ማለት የዚህ ቤት ተራ ሰራተኛ ማለት ነሽ። እያስታወስሽ እንጂ ይኸውልሽ፣ ከኔ ጋር መፎካከሩን ትተሽ በጊዜ ከዚህ ቤት ውልቅ ብትይ ነው የሚሻልሽ። የምርሽ ነው? ከዚህ ቤት ማን እንደሚወጣ አብረን እናያለን። ረሳሽው እንዴ? እኔ እኮ ነኝ መኝታ ቤትሽ ድረስ ሰተት ብዬ የገባሁት። እውነት ለምልሽ እኔ አንቺን ቢያደርገኝ ቀስ ብዬ አንገቴን ደፍቼ ሻንጤን ይዤ ነበር ውልቅ ብዬ የምወጣው። እንዳታስቢው እሺ። ሻንጣችንን ከዚህ ቤት ማን ይዞ እንደሚወጣ አብረን የምናየው ይሆናል። ገባሽ? ዶንት ታች ሚ ኦኬ፣ ዶንት ታች ሚ። የማንሽ አይን አውጣ፣ ትንሽ እንኳን አታፍሪ። ኧረ እባክሽ አፍሽን ዝጊ እሺ። ደግሞ ድካም እንዳትነኪኝ፣ አፍሽን ዝጊ። እንዴ ምራቶቼ እዚህ ሆናችሁ ነው እንዴ? ትንሽ እኮ ራሴን አመመኝና ማን ቅቤ እንደሚቀባኝ። ቤሪ አቤት ማማ፣ እኔ እኮ ምግብ ልሰራ ብዬ እያዘጋጀሁ ነው። ማንሽ? ፍርቱና። አቤት እታለም። እሷ አዲስ ስለሆነች አንቺ ግቢና ምግቡን ስሪልኝ። እሺ። እስቲ አዲሷ ምራቴ ደግሞ ቆንጆ አድርጋ አናቴን ቅቤ ተቀባለኝ። ወይኔ ጉዴ! ለማንኛውም የጨዋታውን የመጀመሪያውን ጎል አስቆጥረናል። ድሉ ይቀጥላል። እታለም ግን በጣም የምትገርሚ ሰው ነሽ። እውነት ድስቱን አደበነችው። ድንቄም ባለሙያ። አትበላም እንዴ? እኔ የምልህ እኔ እንደሆነ እስካሁን ድረስ ምግብ አልሰራሁልህም። ለነገሩ አሰራሩን ሴት አቀበታለሁ። ቆይ ግን ለምን ከዚህ ሁሉ የራሳችንን ሰራተኛ አቀጥርም? ኦ ማይ ጋድ! ወይኔ ቅቤ ቀቢኝ እኮ ነው ያሉኝ። ኦ ማይ ጋድ! ቅቤና እኔ ደግሞ ምንና ምን እንደሆነ ታውቃለህ አይደል? ታውቃለህ መቼም። ቆይሽ ታዲያ እንደው ዝም ብሎ አማት መሆን አለ? ቤሪ ቆይ እስከ መቼ በዚህ ሁኔታ ልዘልቁ ነው? ቅድም የቴካዌ ምግብ በላሽ፣ በዛ ላይ ዴዘርት ብለሽ ይሄን ጨመርሽ። ወጪውን ራሱ እንዴት እንችላለን? እኔ ይኸውልሽ ነግሬሻለሁ፣ የውጪ ምግብ አይስማማኝም። አይገባኝም። እኔንም ሰራተኛ ለማድረግ ነው እዚህ ድረስ ያመጣኝ ነው? እንዴ አንቺ እያለሽ ለምንድን ነው ሰራተኛ መቀጥረው? ይኸውልህ እናትህ ለእሷን የሚያግዙት እኔን ከመጀመሪያው ጀምሮ ምንም አልወደዱኝም። ግን ጥሩ ምራት ለመሆን ከፈለግሽ ያው አንዳንድ ስራዎችን የግድ መልመድ አለብሽ። ኢማጂን ቅቤ ቀብኝ እኮ ነው ያሉኝ። እኔና ቅቤ ደግሞ ምንና ምን እንደሆነ ታውቃለህ አይደል? እና ራስሽ እኮ ነሽ በአማችሽ እንድትወደጅ የምታረጊው። ቆይ ግን እኔ በጣም ነው ግራ የገባኝ። የዚህ ቤት አባወራ ማን ነው? ንገረኝ፣ ማን ነው? ምን ችግር አለው እንዴ? እና ዝም ብሎ አማት መሆን አለ እንዴ? ቆይ ግን ለምን ልጅቷን ጎትታ አታስወጣትም? ይኸውልህ ይሄን ቤት እየበጠበጠች ያለችው እሷ ናት። ምን ማለት ፈልገሽ ነው እኮ? ስለዚህ ለእሷ አሁንም ድረስ ስሜት አለ ማለት ነው። አጋቺው ወይኔ ጉድሽ ቤሪ። ለእናቴ በጣም ባለውለቷ ነች። ይኸውልሽ እናቴ በታመመችበት ሰዓት ላይ እሷ ነች በቅርበቱና ደከመኝ ሰለቸኝ ወገቤን ምን ሳትል አገላብጣ ያስታመመቻት። እና ቆይሽ አሁን እኔ ለእናቴ ጥሩ ምራት ለመባል እሳቸው ታሞ እኔ ማገላበጥ አለብኝ? ማገላበጡ ቀርቶብሽ እንደው በቅጡ እንኳን በሰራሽ። ቆይ እንዴት በአማትሽ የምትወደጂ ሰው መሆን ያቅትሻል? ፍርቱና ናትያትም ፍርቱና ይኸው እሳት ነበልባል ቤቱን ትርምስ ግልብጥ ጽድት ፏፈሽ ምግቡን ክሽት ድርድር በቃ ለማየት ተመቸቻት። እንዴት እንደ ፍርቱና እሷን መብለጥ ያቅትሻል? እሺ ቆይ እኔ ምን ፍጠሪ ነው የምትለኝ? ምን ማለት ነው? ምን አይነት ጥያቄ ነው? እንደው ቢያቅትሽ ፍርቱና መብለጥ ያቅትሻል? ፍርቱና እኮ ቤት ውስጥ የማትሰራው የማትወጣው የማትወርደው ነገር የለም። ቤት ታጸዳለች ነጋ ጠባ፣ ከማይ ስራ አጠፋም፣ ለማይ ታዛዥ ነች፣ እሺ ነው የምትለው፣ እንስፍስፍ ነች። እማዬ ለምን ወደደቻት ይመስልሻል? እነዚህን ነገሮች አይተሽ አጥንተሽ አጣርተሽ እንደ ሴትነትሽ እሷን ካልበለጥሻት ከማይ ጋር አዘልቁም። አዎ አዘልቁም። ኡፍ በእናት
ፀጉሬን መስራት ፈልጋለሁ። ጉዴ! ኧረ በፈጠረሽ የምናወራውን ነገር በኋላ ስታይሌን እንኳን አልቀየርኩም። ምን አይነት ጣጣ ውስጥ ነው የገባሁት? በእግዚአብሔር እማዬ ታጥረግርግሽ ትስደብሽ በነጋ በጠባ ቁጥር ትገላምጥሽ። እሱን ነው የምንፈልጊው። ላቁርስ። ኧረ ነገር እንዴት ነው? ኧረ ነገር እንዴት ነው? ወይኔ ግድሽ ቤሪ እየጠቆርኩ ነው መሰለኝ። ሜካፕ መቀየር አለብኝ። አየሽ አይደል ሁሉም እንዴት እንደሚያምርብሽ። ከዚህ በኋላ ራስን መጣል ብሎ ነገር የለም። ጥንቅቅ ዝንጥ ያለች ሴት ነው መሆን ያለብሽ። ግን ይሄኛው ትንሽ አላጠረ እንደውም ልክክ ነው ያለብሽ። ቀሚስ ከጉልበት ከደረሰ በቂ ነው። ከዚያ ካለፈ ነው መንጓተት። ባይሆን ፀጉርሽን ተሰርተሽ ትመጫለሽ። ደግሞ አንዳንድ የሚያስፈልጉ ማዋቢያዎች ወተን እንገዛለን። እታለም ግን አልገባኝም። ቆይ ለምንድን ነው ይሄን እያደረግን ያለ ነው? ባልሽ ለምን የጠላሽ ይመስልሻል? ሴትነት ጎሎሽ፣ ጸባይ ጎሎሽ፣ ምንም ጎሎሽ እኮ አይደለም። ራስሽን ስለማትጠብቂ ብቻ እኮ ነው ባልሽ በላይሽ ላይ ሌላ ሴት ያመጣብሽ። እንደዛ ከሆነ በደንብ አድርጌ ራሴን እጠብቃለሁ። በይ አሁን በደንብ ተገናኝተናል። በይ ከዚህ በኋላ ለዛሬ ብቻ አይደለም እንደዚህ መዘነጥ፣ ሁልጊዜም እንደዚህ ዝንጥ ብለሽ ነው የምትቀመጪው። እሺ ታለም፣ እሱ ልቧ አይሸፍትብኝ እንጂ በእኔ በኩል ምንም ለማድረግ ዝግጁ ነኝ። በይ ተነሻ፣ ወደ ፀጉር ቤትሽ ሂጂ። አሁን እንደተቀየምሽ ነው? ያደረኩት ነገር ትክክል ነው ብለህ ነው እንደምታስበው? በሚስትክ ላይ ሌላ ሚስት ማምጣት ላንተ ጀብድ ነው አይደል? እማጨርሰው ከሆነ እንዳትጀምረው ብዬ መጀመሪያውኑ ማስጠንቀቂያ ሰጥቼክ ነበር አይደል? እኔ የምለው ግን ቆይ ማሚ፣ ለአንቺ ሰራተኛ ማጋባት ጥሩ ነው? የሆነ ክብር ምናምን የሚባል ነገር እኮ አለ። በአንተ ቤት አሁን ክብር አውቀህ ሞተሃል። እቺ ከየት እንኳን እንደመጣች የማትታወቅ አለሌ ልጅ ይዘክ ስለመጣክ በአንተ ቤት አሁን ክብር አውቀሃል። ይቅርታ፣ ሚስቴን እንኳን እንድትናገራት አልፈልግም። አንተም ምራቴን እንድትናገራት አልፈልግም። ፍርቱናን ከሆነ በፍጹም የኔ ሚስት ልትሆን አትችልም። ምክንያቱም ሰራተኛዬ እንጂ ሚስቴ ልትሆን አትችልም። ማሚ እስኪ ንገረኝ፣ ፍርቱና ሚስት ለመሆን ምን ያንሳታል? ለወዳት አልቻልኩማ፣ ለወዳት አልቻልኩም። መቼም በግድ ወስደሽ ልታጋብኝ አትችይም አይደል? እንደ ሰው ራሷን ስላልጠበቀች ነው። እስኪ ተመልከታት። መልክ ቢሉ መልክ፣ ጸባይ ቢሉ ጸባይ፣ ሙያ ቢሉ ሙያ ያላት ሴት ናት። ቆይ ምንድን ነው ያነሳት ፍርቱና? በቃ መጀመሪያ መስሎኝ ነበረ፣ ግን ስቀርባት አይደለችም ሴት አይደል? መስሎ ቀረብካት፣ ሳይመስል ሲቀር ደግሞ ተውካት። ቆይ እኔ እንዲህ ዋልጌ አድርጌ አሳድጌህ ነው? ጭራሽ እኮ የማላውቀውን ታዲዮስን እኮ ነው የሆንክብኝ። አንቺ ወደድሻትም አልወደድሻትም እኔ ምርጬን አንዴ ወስኛለሁ። ታዲ ግን የወደደው አልመሰለኝም። ለዚያ ነዋ ብድግ ብሎ የወጣው። ለነገሩ አንቺ ለዚህ ነገር ገና ነሽ። የወንዶችን ጸባይ ለኛ ተይው። እውነት ግን እንዴት ነው እንደዚህ አበባ የመሰልሽው? ምን አለች ዘርፌ በይኝ። ሁሉም ነገር በዚሁ ከቀጠለ አሁን የናቀሽ ታዲዮስ ከኋላሽ ነው የሚከተልሽ። ለማንኛውም በቃ ልብሴ ልቀይርና ውስጥ ምሳል ስራ ይሻላል። ወዴት? ተነጋግረን ጨርሰን ምንድነው ወደ ኋላ መመለስ? መቼም እንደዚህ ለብሼ ምግብ አልሰራም አይደል እንዴ? ብትሰሪ ምን ችግር አለው? ባይሆን ወጥ እንዳይነካሽ መጠንቀቅ ነው። አረማመዴን ደግሞ እንዴት ላድርገው? 10 ጊዜ አልናገርም። ከዚህ በኋላ ስታይልሽ ተቀይሯል። አለባበስሽ፣ አረማመድሽ፣ አስተያየትሽ፣ ሁሉ ነገርሽ ተቀይሯል። ለማንኛውም ዛሬ ከመቼውም ጊዜ በበለጠ ቆንጆ ነጥብ አስቆጥረናል። የእውነት ታለም እንዴት እንደማመሰግንሽ አላውቅም። አንቺ እኮ የኔ እናት ነው የምትመስዪው። የእውነት ገና ሲያይሽ እኮ ለሀጩ ሁሉ ነው የተዝረበረበው። ወይ ጉድ! ገና ታያለሽ። ከአሁኑ እንደዚህማ ከሆነ ገና ታያለሽ መጨረሻውን። ቆይ ዝም በይ አብረን እንደምናየው። ወይ በቃ እሺ ልግባ።
እማዬ ደግሞ ምን ሆና ነው? ያው አይኗ ነው? ቆይ ባለፈው ሐኪም ቤት ወስዳችኋታል ነበር እንዴ? ምን አሏችሁ? ሞራው መገፈፍ አለበት። ለሱ ደግሞ ምን ያህል ገንዘብ ነው የሚያስፈልገው? አረት አለም እኔ ያን ያህል ገንዘብ የለኝም። እዚህ የምሰራበት ያው ለአንዳንድ ነገሮች ያስፈልገኝና ለዛው አልኩት። ሄሎ ታለም ሄሎ። ወይ ፍዳዬ፣ አግብቼ እንደነበር ቤተሰቦቼ አያውቁ። ባሌም በላዬ ላይ ሌላ ሴት ይዞብኝ መጥቷል። ቤተሰቦቼ ይሄንን ቢያውቁ መቼም ሰው አያደርጉኝም። ወይ እንደ ሰራተኛ ተቀጥሬ አልሰራው እንደው ትዳር ብዬ ገብቼ እሺ የኔ ዘበናይ ደግሞ ማንን ለማዋለል ነው እንደዚህ ሆነሽ ቆምሽው? ምን ነው የፈለከው? ይሄን መስሎኝ። ማሚን አትመኛት ያልኩሽ እኮ ለዚህ ነው። ይልቅ ስልክ ስታወሪ ሰምቼሻለሁ። በአንድ ነገር ከተስማማን የምትፈልጊውን ገንዘብ በሙሉ ሰጥሻለሁ። ከዚህ ቤት ውልቅ ብለሽ ከወጣሽ ነው ግን ማረቀው። ከቤት የት ነው መውጣልህ? ለዚህ እኮ ነው ቦታሽን ወቂ የምልሽ። ታየኝ እኮ እንዳንቺ አይነት ገረድ ለኔ ሚስት ስትሆን። አዎ ከቤቴ። አንተ ተቀበልከውም አልተቀበልከውም እኔ አንተ ሚስት ነኝ። እሺ ደነስ ስለሆንሽ እኮ ነው የማይገባሽ። ያኔ አንቺን ለማማለልና ድንግልናሽን በእጄ ለማስገባት ስል ነበር። አይገባሽም ግን እኮ ያኔ ማሬ ስኳሬ ነበር የምትለኝ። እንደ ሸንኮራ መጣ ከተፋኸኝ በኋላ ግን ገረድ መስዬ ታየውክ አይደል? የእናቴን አላውቅም። በእኔ በኩል የነበረው ነገር ግን ሁሉም ነገር ውሸት ነው። አሁን ግን ሰለቸኝ። ግን እኮ አግብተኸኝ ነበር፣ ሚስትህ አድርገኸኝ ነበር። አንድ አልጋ ላይ እየተኛን እናትህም እንደ አማት ተቀብለውኝ ነበር። ያኔ በፍቅር እየኖርን ነበር። ከዚህ ቤት ውጭ አላልኩሽም። እኔ ደሞዝ እየከፈልኩሽ እዚህ ቤት ማገልገል ትችያለሽ፣ ግን እንደ ሚስት ሳይሆን እንደ ሰራተኛ። ገባሽ? ነገርኩህ እኮ እኔ ለዚህ ቤት ምራት እንጂ ሰራተኛ አይደለሁም። ጥሩ፣ እንግዲያው ምርጫው የራስሽ ነው። በስቃይ መኖር ከፈለግሽ ህይወትሽን ሲኦል አደርገዋለሁ። ቆይ ግን ለምንድን ነው ይሄን ያህል የወደድኩ? ለምንድን ነው? ቆይ ግን ለምንድን ነው ይሄን ያህል የወደድኩ? ለምንድን ነው ይሄን ያህል ለአንተ የተሸነፍኩት? ለነገሩ ጠላቴን መች አጣሁት? የገዛ ደመኛዬ ልቤ ነው የማይሆን ሰው ላይ ጥሎ ይሄን ያህል እንደዚህ የሚጫወትብኝ። አሁንስ አልችልም እንጂ ብጠላክ ብዬ ተመኘው። እኛ ማድረግ ያለብን ነገሮች ብቻ እናደርጋለን። ምንም ችግር የለውም። ቆይ ግን እኔ የምለው ለምንድን ነው ማዘር ግን እኔን እንደዚህ የሚጠሉኝ? አንቺን አልጠላውሽም፣ ይልቅ የጠላሁት ድርጊትሽን ነው። እንዴት እማወራ ያለበት ቤት ሚስት ነኝ ብለሽ ትገቢያለሽ? እማወራ ጭራሽ ያቺ ገረድ ለዚህ ክብር በቅታለች ማለት ነው? አፍ ሲከፈት ጭንቅላት ይታያል የሚባለውን ንግግር ነው ያስታወሽኝ። ላፍሽና ለንግግርሽ እንኳን ለከት የለሽም። እና ለእኔ ያልሰጡኝን ክብር ለእሷ ሰጥተው እማወራ ሲሏት ታዲያ እኔ ምን ላድርግ? እስኪ ንገሪኝ፣ ለአንቺ እማወራነት ሲዞሩ መዋል ሲሽከረከሩ መዋል ነው ወይስ ቤት ውስጥ ተዘፍዝፎ መዋል? እማወራነት ማለት ተዘፍዝፎ ሲኳኳሉ መዋል አይደለም። እማወራነት ማለት ለባል ምግብ ማብሰል፣ ቤተሰብን መንከባከብ ነው። አልጋ ላይ ብቻ አይደለም እማወራነት። ግን እኮ ማዘር በጊዜ ሂደት የማይስተካከል ነገር የለም። ደግሞ እድል ሰጥተውኛል ነበር እንዴ? ጊዜ ማጥፋት ነው የሚሆንብሽ። ፍርቱና ላይ ለመድረስ ገና ብዙ ይቀርሻል። ኤጭ አሁንስ አላበዙትም እንዴ ማዘር? ግን እንዴ ነይ ደብድብኝ፣ ነይ ምችኝ፣ የቀረሽ እሱ ነው። ለነገሩ አንቺ ምን ታደርጊ? እንደ ዘበኛ በር ከፍትልሻለሁ። ለነገሩ ልጄ ነው የማንንም አለሌ ከመንገድ ላይ እየሰበሰበ እየመጣ የሚያሰድበኝ። ኧረ እባክዎት ማዘር ተረጋጉ። እኔ ደግሞ መቼ ነው የሰደብኩት እንዴ? ተረጋጉ። አበዙት ማለት ይሄን ያህል ያጽዋል እንዴ ማዘር? ደግሞ መቼም ከዚህ በላይ ዱላ አንስተሽ አደበድብኝ። ወይኔ ጉዴ! እኔ መጣጣው ውስጥ እሺ ምንድነው? ምን ሆናችሁ ነው ስትጨቃጨቁ? ሰማሁ። ድምጻችሁ እኮ ነው የሚሰማው። ድምጼ ላይ ተሰማ?
ምን አለበት ድምጼ እቤት ውስጥ የመሰማት ጉልበት ባገኘ። ኧረ እባክዎት ማዘር አረጋጉት እንዴ። ቆይ አበዙት ማለት ይሄን ያህል ያናግራል እንዴ? አየሃት አይደለ እፍል ለፊት ስትሰድበኝ። አመሰግናለሁ። እንደ እናት አክብረክ ጥሩ አማች ስላመጣክልኝ አመሰግናለሁ። ምን ማድረግሽ ነው? ጭራሽ ስድብ እና ስሬ የዛችን ገረድ ስም እያነሱ ሲያመሰግኗት ታዲያ ምን ላድርግ? ቆይ በዚህ ሁኔታ እንዴት ነው የምንዘልቀው? እሺ ቆይ ቤት ድረስ ያመጣኸኝ እንደ ሰራተኛ ልታሰራኝ ነው እንዴ? እኔ እንደዛ አላልኩም። ያላልኩትን አላትበይ ብትልም ከዚህ በኋላ ከዚህ ንቅንቅ የሚል ሰው የለም። እሺ እሺ። አሁን እርቦኛል፣ ገብተን እንብላ። እኔ የውጭ ምግብ ስልችት ብሎኛል። ሰራተኛ አምጣ ብለህ እምቢ ብለሃል። ለነገሩ የዛችን ምግብ ለምደሃል አይደል? ስለዚህ ና እንሂድና እንብላ ማለት ነው። ወይኔ የታባቷ ብታይ እንዴት ቆሊዋን ግፍፍ እንዳደረኳት። ግን ጎላችን አንድ ቢሆንም አሰላለፋችንን ግን መቀየር አለብን። እንዴት? መቼም እሷ ካንቺ ጋር ተወዳድራ ምራት መሆን አትችልም። ስለዚህ እንደነገርኩሽ በነገር ሽንቁጥ እያደረግን ስቃይዋን ማብላት። ፍርቱና ደህና አይደለሽም እንዴ? ከቅድም ጀምሮ ግፊትሽ ልክ አይደለም። ምን ነው የተፈጠረ ችግር አለ? ይሄን ነገር እንዴት እንደምነግርሽ አላውቅም። ታለም እማዬ፣ ወይ በሞትኩት። ምን ሆኑ? ሞራ ነው አሉ። ሞራው ካልተገፈፈ ደግሞ ማየት እንደማትችል ዶክተሮቹ ተናግረዋል። ውይ እኛም እኮ አጉል የአማትና ምራት ጨዋታ ስንጫወት የቤተሰቦችሽን ጉዳይ ረሳ ነው። ባያታስቢ አሁን ገንዘብ ሰጥሽና እናትሽ ይታከማሉ። ምንም ነገር እንዳታስቢ። ያው ትንሽ እህቴ ስራ እንደሌላት ነግሬሽ የለ። ቤት ውስጥ ደግሞ ከኔ ውጭ የሚረዳቸው ሰው ማንም ሰው የለም። ምን ሆነሻል? ባይልልሽ ነው እንጂ እኮ ይሄ ገንዘብ የሚያንቺ ነበረ። ያ ባብራስ ነው እንጂ እንደ ማስቲካ አላምጦ የተፋሽ። የምርሽን ነው ታለም? ምን አለች በይ። ገረድ ባለበት አፉ ማሬ ካላለ ዘርፌ ውሸታም በይ። እሱ አሁንም ቢሆን እኔን ገረድ ብሎ መሳደቡን አላቆምም። እየተከታተለ አላስቀምጥ ብሎኛል። ብቻ አንቺ እንደነገርኩሽ አድርጊ። እራስን መጣል ብሎ ነገር የለም። እንደውም እነዛ ልብሶችሽን ቢጃማዎቹን አውጥቼ ነው ማቃጠላቸው። ዊት አለም አንቺ ባትኖሪ ኖሮ ግን እኔ እንዴት ሆን ነበር? የእውነት በጣም ነው ማመሰግነው። በቃ አሁን ቆንጆ ቡና ላፍላልሽ። እንደዚህ እንዳልኩሽ እንዴት ብለሽ መጣል የለ። እንደው ዘርፌ ምን አለች በይ። እንደው ማሬ ብሎ ካልመጣ እንደው ምን አለች በይ። ታያለሽ። እንዳፍሽ ያርግልኝ ታለም። እኔ የምልህ በሆነ መንገድ እቺ ምናምንቴ ከዚህ ቤት ንቀል አድርገን ማውጣት መቻል አለብን። እኔ ግን አሁንም ቢሆን መንገዱ ያው ነው መስሎ የሚታየኝ። አንቺ በምንም ምክንያት እናቴን ጥሩ ምራት መሆንሽን ማሳየት መቻል አለብሽ። ቆይ ግን ለምን አይገባህም ታዲ? እንዴ ቀድሞውኑ ሰራተኛህን ምራት አድርገው ስለተቀበሏት እኔ ምንም ባድርግላቸው አይቀበሉኝም። አርገሽ ያሳያት እስኪ። እስካሁን ከመጣሽ ጀምሮ ክፍልሽ ቁጭ ብለሽ ከማኳኳል በቀር ምንም ያደረግሽው ነገር የለም እኮ። ጭራሽ አንተም እኔን እየወቀስከኝ ነው። እስኪ ሜይ ስርስር በይ። ምን አስፈለጉት? ምን ላርግሎት? በቃ ቅረቢያቸው። የሚያስፈልጋትን ነገር በሙሉ አድርጊላት። እንዴ እናት የሚፈልጉት ነገር ከኔ አቅም በላይ ከሆነስ እሺ እኔ ምን ላድርግ ታዲያ? አዝጊያቸው እንድዞር ነው የምትፈልገው? ትዳርሽን ለመጠበቅ አዝለሽ ብትዞሪስ ምን ችግር አለው? ቆይ ግን ምን አድርጌ ነው የምትለኝ? ፍቅሬን ብዬ ቤት ድረስ ስለመጣሁ ነው እንደዚህ የምትለኝ? እንዳታለቅሽ እንደው አደራሽን። ለነገሩ እኔ ምን አገባኝ? የሚበላሸው ኩልሽ ነው። ያሾፍክብኝ ነው። እንዲያውም ዛሬ ከአንቺ ጋር ወጣ ብዬ ፈታ ማለት ፈልጌ ነበር። ጭራሽ አምሽተን ልንመጣ? ምን ነው እሜ እንዳትቆጣሽ ፈርተሽ ነው? እና ገና ለገና ያማቼን ቁጣ ፈርቼ የምፈልገውን ነገር ላላደርግ ነው? ይኸውልህ እንደውም ዛሬ ኦቨርናይት እንድንወጣ ነው የምፈልገው። በገዛ ቤቴ መቼም ማንም እንደማያባርረኝ እናያለን። እንግዲህ እናያለን። እኔ ቤሬ ማንንም አልሰማም። እንሂድ።
ዛሬ ደግሞ ሞናሊዛ መስለሽልኛል። በጣም አማረብኛ። በፊት እኮ እናንተ ጋር ስመጣ እንደዚህ አልነበርኩም። ገና ምን አይተሽ? ከዚህ በላይ ገና አበባ ትመስልኛለሽ። አበባው ሲጠወልግስ? አዎ ደግሞ እኔ እያለሁ ለምን ትጠወልጊያለሽ? አበባው ሲጠወልግስ? እኔ እያለሁ ለምን ይጠወልጋል? እና እየተንከባከብኩሽ ቆያለሁ እያልከኝ ነው? በሚገባ ሲጀመር አንቺን መንከባከብ የኔ ኃላፊነት ነው፣ ስራዬ ምን ሆነና። ደህና ማምሸት የተወው ልጅ እችርጉም መታ ታበላሽብኝ። ዋናው በደህና ነው ወይ ነው። እንደዚህ አምሽቶ እኮ አያውቅም። የራሱ ጉዳይ። ለኔ ሲል ለምን 10 እግሩን አይበላም? ይሄንን የተበሳበሰ ህይወት ፈልጎ አይደል አንቺን የመሰለች ሚስቱን ቁጭ አድርጎ ከማንም ጋር የሚጨማለቀው? ወይ ካልሆነ ወጣ ብዬ ልፈልገው እንዴ? ኧረ እባክሽ እስኪ አርፈሽ ተቀመጪ። ደሞ አንቺም ወተሽ ቀርተሽ ደሞ ላንቺም ላስብ እንዴ? ነይ ገብተን እንተኛ። እኛ እንደነሱ አልደላንም። አይታ ለማንቺ ተኝ፣ እኔ ትንሽ ጠብቀዋለሁ። እንደምን ዋላችሁ? ኧረ እባክሽ እንዴት አመሻሹ ነው የሚባለው? ኧረ አደራችሁ አይሻልም? የሚያስተካክለች ሰራተኛ እንደ ሰራተኛ መሆን ያለበት አለባበሱ፣ አነጋገሩ፣ አበላሉ ቢሆን እንደ ሰራተኛ መሆን አለበት። ታዛዥ ነኝ ክቡርነቱ። ኧረ እንደው አዞ ይብላ። ወይኔ ዘርፌ፣ እንደው የማንም መጫወቻ ሆኜ ልቅር? የማንም አራሙቻ መጫወቻ ልሁን? አንዬ አራሙቻ ምንድን ነው? አራሙቻ ምርቃት እኮ ነው። እንኳን ወደዚህ ቤት በሰላም መጣሽ ማለት ነው እንዴ? ማዘርዬ ሰው ማራሙቻ ማዘርዬ ምነው አራሙቻ ምርቃት ነው ያልከኝ? ምን አንተ ማፈሪያ ነህ፣ በጣም ማፈሪያ ነህ። የማትረባ ከንቱ። ነይ ነይ እንተኛ ልጄ ነይ። እናት እርግማን እንደ ምርቃት ያደርግላቸው። በረሽሽ መቼም ይህንን ነገር ልታውቅ የምችለው እቺ ፍርቱና ነች። ከሰው ውጭ ማንም ይሄን ነገር ይሄ አለ እንጂ እዚህ ዘይትና በርበሬ እንኳን ቀላቅሎ የማይዋጣላቸው።
ምንም ነገር እኮ አላስታውስም። እማዬ አንቺ የኔ ጥሩ ጓደኛ እንድትሆኚ ነው የምትፈልገው። ግን አንቺ ደግሞ አለ አይደል የሆነ ታይፕ ያለሽ። ታይፕ ደግሞ ምንድን ነው? ኧረ ቃሉን አንጠባጠብሽው። እሺ ይሄ ምርጫ አይደለሽም አለ አይደል በቃ የሆነ ብዙ የሚጎሉሽ ነገሮች አሉ። አንቺ ከኔ ጋር ፊት ለማድረግ በጣም ፊት ለካ አታውቂም። አንቺ ከኔ ጋር ለመመሳሰል ለመግባባት አይደለም በቃ ብቻ ወክም ብናደርግ ምናምን የሆነ ከኔ ጋር ታይተሽ የሆነ ታምራለች አታምሮ ሚስቱ ምናምን ፍቅረኛ አሪፍ ነው ለመባል አለ አይደል እንደዛ ለመሆን ገባሽ? እና ያ ሁሉ ነገር ውሸት ነበር ማለት ነው? እያቺ ደግሞ ዝም ብለሽ ውሸት ነው አትበይ። በቃ ይኸውልሽ ትመኛለሽ። እኔ እስከ ዛሬ ማብሬ ካንቺ ጋር የሆንኩት ለማይስል ነው። ካሁን በኋላ ለማይስል የማይሆን በይሉኝታ የማይሆን ህይወት መኖር አልፈልግም። ይኸው እኔ በይሉኝታ አላሰርኩም። ሲጀመር ራስክ ነህ የመጣክብኝ እንጂ እኔ እንዲቀር ፈልጌ ነበር። አይገርምህም? እስኪ ተረጋግተሽ አውሪ። እስኪ አክብሪኝ፣ ቢያንስ እስኪ አክብሪኝ። ስለማከብርክማ ነው እንደዚህ እያናገርኩ ካለው በስርዓት አውሪያ። ታዲያ ምንድነው የሚያንጣጣሽ? ነው ሰው ተሰብስቦ ይምጣል አንቺ ሲል ለምን ይሰበሰባል? ሲጀመር እኮ በላይ ነው ሴት ይዘክብኝ የመጣው። እኔ ነኝ አምን ብዬ ተቀበልኩ። ሌላ ቢሆን ማንም ሰው ዝም ብሎ አያይህም። እሺ ታይፕ ያርልሽ ማለት ይሄ ነው። የኔ ታይፕ የሆነችው ሚስት ይቺ ነች። የእውነት? አዎ የእውነት ነው። እቺ አለባበስ የማታውቅ ወጥ ሰርታ እንኳን የማታውቅ ሴት በይ። አሁን እኔ ከሷ ጋር ቆንጆ ጊዜ ማሳለፍ ፈልጋለሁ። የሚሰራራ ነገር ካለ ማም ሰራርተሽ የምንፈልገው ነገር ካለ ታቀርብልናለሽ። እቺን ብቻ ፌቨር ስሪልኝ። ለካ ፌቨር አታውቂም። ውለታ ስሪልን። የእውነት ይቆጭሃል? እሺ እንዲቆጭክ ነው ማደር። ኧረ በይ ዝም በይ። እኔ ጥፋተኛው አንተን ማመን አልነበረብኝም። እኔ ግን ትንሽም ቢሆን እማዬ በንዴት ፊቷን አስታውሳታለሁ። እዛ ጋር ያለው ሽሮ ፍትፍት ነው። እንዴት ለስካር ፍቱ መድኃኒት መሰለሽ። ማን ነው ሰርቶ ያመጣው? ሰራተኛዋ ናት አይደል? ኧረ አይደለም እማዬ ናት። እስታሽኝ እኮ አውቀዋለሁ። እማዬ ናት አልኩሽ እኮ። ታዲ እምልልሻለሁ። ስትገባ ግን አላየኋትም እኔ ራሴ። እና መኝታ ቤት ገብታ ነበር እያልከኝ ነው? አንቺ ደግሞ ነገሩን ብዙ አታካብጆሽ። አካበልኩት አይደል? የድሮ የባሌ ቅምጥ መኝታ ቤቴ ድረስ መጣ አካበልኩት። ቆይ የማታው ሳንስ ደግሞ ሌላ ጥብ እዚህ ለፈጥራ ያሰብሽ? ማታ ግን ምን አድርጋለሁ? ለነገሩ ባደርግም ቀጥቼ ስለነበረ ነው። እሷ ግን ሆን ብላ እኔ ለማበሳጨት ያደረገችው ነገር ነው። እቺ ልጅ ከዚህ ቤት መውጣት አለባት። እሱን ሳልፈልግ ቀርቼ ይመስልሻል? ብትፈልግማ ኑሮ ጎትታ ታስወጣት ነበር። ይህንን ስንቴ ነው የምነግርሽ? ልጅቷን በብልጠትና በዘዴ ካላስወጧት እማዬ በጣም ነው የምታዝንብኝ። እኔ ደግሞ እማዬ እንድታዝንብኝ በፍጹም አልፈልግም። ቁርስ አልሰራችም እንዴ? ሽሮ ፍትፍት ብቻ ነው የሰራችው። እኔ ምን አውቃለሁ? እስኪ ካለ እዛ ሄደን ደግሞ እሺ እናድርግ። ወይኔ ጉድሽ ቤሪ ያመመኝ ነው በጣም። ይሄ ምንድን ነው የጠጣ ነው? እባክሽ ታለም ለመረጋጋት ሞክሪ። ያምሻል ስትበሳጪ። አይደለም መታመም ለምን ድብን አልልም? ከዚህ በላይ ምን ሊመጣብኝ? ኧረ ስለ ፈጣሪ ምንድን ነው የምታወሪው? እስኪ ስለ ሞት አታውሪ። እማዬ ደህና አደርሽ? ደህና አደርሽ እማዬ፣ ደህና አደርሽ እማዬ ስትለኝ ትንሽ እንኳን አታፍርም? ማታ ያንን ሁሉ ነገር ስታደርግ አምሽተክ አሁን እማዬ ደህና አደርሽ ስትለኝ ትንሽ እንኳን አታፍርም?
ምን አረኩም? ምንም አላደረክም ወይ? እንደዛ ስትሆን የነበረው ማታ አይታወቅህም ማለት ነው? ማዘርዬ ትናንትና እኮ ትንሽ መጠጥ ቀማምሰን ስለነበረን ነው። ረበሽን እንዴ ማዘር? ትሰሚኛለሽ? ልጄ መጠጥ ትቶ ነበር፣ ማምሸትም አቁሞ ነበር። ምክንያቱም ያኔ ሚስት ነበረችው። ምን ማለት ነው እንዴ ማዘር? እና አሁን ሚስት የለውም እያሉኝ ነው? ታውቆኝ ነበር። መጀመሪያውንም መጥፊያውን ቤት ድረስ ይዞ እንደሚመጣ ታውቆኝ ነበር። እባክሽንማ አንተ ዝም በል። ደግሞ ልታወራ ስትሞክር ትንሽ እንኳን አታፍርም? ይቺን ዋልጌ ነው ይቺን አለሌ ምራት ብለህ ለእኔ ስታመጣልኝ ትንሽ እንኳን አታፍርም? ምነው አሁንስ ሆዴ ውስጥ ውሃ ሆነ በቀረ። አረሜ እንደዚህ አንቺ ነሽ አይደል ነው ላምታረጊው? አንቺ ነሽ መቼም ጉልበትህን ለእኔ ነው አይደል የምታሳየው? ትሰማኛለህ? እኔን ምንም ማድረግ አትችልም። እሺ አንቺ እኮ ነሽ ይሄን ሁሉ ነገር እያበጣበጥሽ ያለሽው እዚህ ቤት ውስጥ። የምርህን ነው? አዎ አንገቷን ይዘህ እቺ ልጅ ከዚህ ቤት አንቃ አስወጣልኝ። እኔ ነኝ አንቺ ነሽ ከዚህ ቤት የምትወጪው? አንቺ ማትረቢ። ተይ እንጂ። ሰሚኛለሽ? እንዲያውም ከአሁኗ ሰዓት ጀምሮ ከዚህ ቤት ውልቅ እንድትልኝ እፈልጋለሁ። ምን ታመጫለሽ? ውጭልኝ ያልኩሽ እኮ ነው። አልወጣም። ትሰማኛለህ? እሷ ከዚህ ቤት የምትወጣ ከሆነ እኔ እወጣለሁ። ግን እኮ ትንሽ ምግብ ብቀምሺ ጥሩ ነበር ታለም። አንድ ፊቱ ነው ድብን ልበልለትና ይረፈው እንጂ እኔም ማዝነው ላንቺ ነው። እኔማ አንዴ ተረግሜ የተረገመ ልጅ ወልጃለሁ። እኔ ግን ታለም ይሄ ነገር ምንም እያማረኝ አይደለም። ድሮስ እዚህ ቤት የማደርገው ነገር ምኑ ያምራል ብለሽ ነው? በሚስቱ ላይ ውሽማ ይዞ መምጣቱ ሳያንስ ጭራሽ ብሎ በመጠጥ ጥንብዝ ብሎ ይመጡልኛል። ደህና መጠጡን ትቶ እኮ በጊዜ መግባት ጀምሮ ነበር። ክብር አልወድለት ሲልስ የባል ክብር ስላላሳየሽው አይደል የማንንም አለሌ ሚስት ብሎ ይዞ የመጣው? እና ከዚህ በላይ ጥቃት አለን የምትይኝ? ወይኔ ዘርፌ። እኔ ግን ታለም ላንቺ ብዬ ነው እንጂ እዚህ ቤት ውስጥ አንድም ቀን ባልቆይ ጥሩ ነበር። ለኔ ብለሽ አይደለም ለራስሽ ብለሽ ነው። ይሄ ቤትሽ ነው። ሲፈልግ ራሱ ከነውሽሞ መውጣት ይችላል። እሺ በቃ አሁን አረፍ በይ። ደግሞ ድጋሚ እንዳያምሽ። በሽታዬን ራሴ ወልጄው እንዲህ በቀላሉ ከላይ ላይ ይላቀቃል ብለሽ ነው? ብቻ ሆኗል እኮ የኔ ነገር። ቆይ መድኃኒት ይዤልሽ ልምጣ። ቆይ አንድ ቀን አምሽቶ መምጣት ይሄን ያህል ያናዳል ማለት ነው? አምሽተሽ ሳይሆን ሰክረሽ ነው የገባሽው። እና ቤት ውስጥ ተጎልቼ ታዲያ ምን ላደርግልህ ነው? ምን ማለት ነው? ምን ላድርግ ማለት? ፍርቱና ምን ስላደረገች ነው የተወደደችው? እና የእሳቸውን እግር ሳሽ የእጅ ጥፍር ይሰባበር? አረ እባክሽ አንዴ እንኳን እንደ ሚስት ለመሆን ሞክሪ እንዴ! እንዴት የአማችሽን እግር ለማሸት ከጥፍርሽ ጋር ታያይዣለሽ? አይገርምህም? ከጥፍሬ ቀለምማ አይበልጥም። እሺ ለማንኛውም አታስብ፣ ለደላላው ነግሬው ሰራተኛ እንደተገኘልኝ ነግሮኛል። እና ሰራተኛዋ እንዳንቺ ትሆናለች እንዴ? አማችን ከተንከባከበች ለአንተና ለእኔ ምግብ ከሰራች ታዲያ ሌላ ምን እንፈልጋለን? ለማንኛውም እማዬን ሄደሽ ይቅርታ መጠየቅ አለብሽ። ታዴ ቤሪ፣ ቆይ በእናትህ በቃ ልብሴን የምቀያየር ሜካፔን የምቀባባ ተነሻውልሽ።
ሶሪ ማዘርዬ፣ አጥፍቻለሁ። ሁለተኛ አይደገመኝም። ልትደግሚውም አስበሽ ነበር? ትሰሚኛለሽ? ይሄ ቤት የተከበረ ቤት ነው። ማንም እንዳሻው እየመጣ የሚዘልበት ቤት አይደለም። ገባሽ እንዴ? እኔ ደግሞ መች ነው ልዝለል ያልኩት? ከዚህ በላይ አናቴ ላይ ተወጪ እንዴ? እታለል አጥሚቱ ደርሶ ነበር፣ ላምጣ? ተባረኪ የኔ ልጅ። ከዛ በፊት የምትፈልጊው ነገር አለ? አዎ፣ ከአማቴ ጋር ትንሽ መቆየት እፈልጋለሁ። አሃ፣ እኔን ለማናደድ ነው እሷን አማቴ የሚሏት? አንቺን አማቴ ብዬሽ እሷ ብትናደድ ጥሩ። የምን በሰው ጩኸት ማንቧረቅ ነው? እንደውም ይቅርታውን ትቼዋለሁ። እሺ ትቼዋለሁ። ወይኔ ክሽቤሪ። መጀመሪያውንስ መች ይዘሽው መጣሽና? እንደው ቆይታ ያለሽ። አይ እንዲሁ ግን እችን ዥዋዥዌ ከየት ነው ያመጣብኝ? ግን እኔ መጨረሻዬ ምንድን ነው እዚህ ቤት ያለኝ ተስፋ? ለኔ ግን አሁንም እምኮራባት ምራቴ ነሽ። ይሄው ራስሽን ጠብቂ ባልሽኝ መሰረት ራሴን እየጠበቅኩ ነው። ታዲያ ግን እንኳን ቀና ብሎ ሊያየኝ ይቅርና ጭራሽ ገረድ ብሎ እየሰደበኝ ነው። ልጄ ምን ያህል እንደጎዳሽና ቅስምሽን እንደሰበረው አውቃለሁ። ግን እባክሽን ተስፋ አትቁረጭ። በፍቅር ውስጥ ተስፋ መቁረጥ ብሎ ነገር የለም። ፍቅሩ ያለው ከአንድ ወገን ብቻ ከሆነስ? ታዲዮስ ገና ብዙ ነገር አልገባውም። በስሜት ተነስቶ ይሄው በስሜት እየተነዳ ራሱን እየጎዳ ነው። ግን እኮ በዚህ መሀል እኔ ተጎዳው። እስኪ ገባው ድረስ ትንሽ ታገሺ እባክሽን። አይ እሱ አይገባውም። መቼም በድጋሚ ወደ እኔ ይመለሳል ብዬ አላስብም። እንደው ግድ የለሽም ትንሽ ታገሺ። አሁን እኮ ሁሉም ነገር ስላልገባው ነው። ደጋግሞ እንደሚጠላኝ ነግሮኛል። ገረድ መሆንሽን እመኝ ብሎኛል። ግድ የለሽም በእኔ ይሁንብሽ። ብዙ ነገር ተነጋግረን የለ? እንደው እባክሽን ተይ እባክሽ ፎርቱናዬ እባክሽን። እንደው አሁንስ ምን አባቴ ላድርግሽ ታዲያ? እኔ እናት እንደው አሁንም እንዳኮረፍሽ ነው? ንገረኝ። እኛ ጋር ምን ትሰራለህ? ምርጫህን መርጠህ ሄደሃል አይደል? ነው ወይስ አንተ እንዳደርስብን ድንበር መከለል አለብን? ይልቅ ትሰማኛለህ? ሌላ ነገር ሳይከተልህ ኮተትክን በሙሉ ሰብስብክ ከዚህ ቤት ውልቅ በልልኝ። እርግጠኛ ነኝ እቺ እስስት የሆነ ነገር ብላ እሜን አሳምናታለች። ወይኔ 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 ወይኔ! ምን ጣጣ ነው በዚህ ሰዓት ከቢሮ ይደውላሉ። ደግሞ ምን ብዬ ነው የማነሳላቸው? ኧረ በዚህ ሙድማ አላናገርም ማንንም። ዳባለች ይባላለሁ። ስሜን ግን ማቆላመጥ አይቻልም። እንዴ ቀስ በይ እንጂ ስምሽ ማን ጠየቅሽ? እኔት እሳቸው ነው ባልሽ? አንተ ልበልክ ወይስ እርሶ? ማለቴ እርሶ ልበሉት ወይስ ጋሼ? ይገርማቸዋል። ከዚህ በፊት የምሰራበት ቤት ባላቸውን እርሶ አንተ ብዬ ስጠራ በጣም ደስ ይላቸው ነበር። ለዛ ነው አንተ ብዬ ልጥራክ ያልኩክ። እንዴ ኧረ እባክሽ አፍሽን ዝጊ። ለእኛም እድሉን ስጭን እንጂ። ሀኒዬ አዲሷ የቤት ሰራተኛችን ናት። ደግሞ ትልልቅ ሰው መንከባከብ እንደምትወድ ነግራኛለች። እዚህ ቤት ውስጥ ሶስታችሁ ብቻ ነው እንዴ? አይ
አንድ ሌላም ሰራተኛ አለች ማለት የእሱን የታዲን እናት የምትንከባከብ ማለት ነው። አንቺ ግን ጎበዝ ከሆንሽ ያው እሷን እናስወጣና የእሷንም ደሞዝ ጠራርገሽ ትበያለሽ ማለት ነው አይደል እንዴ ቤቢዬ? አሁን የእውነት በጣም ደስ አለኝ። ይሄን ቤት ካሁኑ በጣም ወደድኩት። ስሜን ደግሞ እንደፈለጋችሁ ማቆለማመጥ ትችላላችሁ። እሺ ስፈልጉ ጠቡ፣ ጠባች፣ ጠቡሽ፣ ጠባቡሽ፣ ጠባረገች የፈለጋችሁትን ማለት ትችላላችሁ። እሺ ወደዛ ዙሪ። አንቺ አይንሽን ዞር አድርጊ፣ አይንሽን እንዳላወጣልሽ። እሺ ወይኔ ጉዴ! ደግሞ ምን አይነት ጣጣ ውስጥ ነው የገባሁት? ቤሪ ሰው እንዲህ ተብሎ ይታያል? ኧረ ምንድን ነው? ጠባለች። አይንሽን ወደዛ አድርጊ። ጓዳ ትግባ። ሂጂ ጓዳ እንደው እኔ እኮ የሚገርመኝ ምን ልሁን ብለሽ ነው ይቺን ቅልም ሰራተኛ ይዘሽብኝ የመጣሽው? አውቄ ነው። ይኸውልህ ለደላላው ደግሞ ሀደኛ የሆነችዋን ሰራተኛ አገናኘኝ አልኩት። ልክ እንደ ጠባለች አይነት ሰራተኛ መጣልኝ። ይገርምሃል፣ ጠባለች ከ10 በላይ ቤቶች ሰርታለች። ጭራሽ ይሄን እያወቅሽ ነው ያመጣሻት? እና ለፍርቱና እንደዚች አይነት ሴት ነው የምታስፈልጋት። በቃ ሰላም ጠዋ ምን ባለች እባላለሁ። ከዚህ በኋላ ይሄ ኪችን በቁጥጥር ስር ውሏል። አልገባኝም። ቆይ አንቺ ማነሽ? ያሰርሹሽማ ልበልሽ? ምን አልሽ? ጭራሽ ደግሞ በላይ ላይ ሌላ ሁለተኛ ሴት ይዞብኝ መጣ። ሁለተኛ ሴት ስትሰማው ልበል? ቆይ አልገባኝም። አንቺ የዚህ ቤት ሰራተኛ አይደለሽም እንዴ? እንዴት ነው ይሄ ነገር? ምን አልሽ? አሁንስ በዛ። እውነቴን ነው፣ አሁንስ በዛ። ሁለተኛ ሴት ይሄማ ሰራተኛ ያጫውታል ማለት ነው። ባል ወደ እኔ እንዳይመጣ እናቴ ራሴን ቴኬር ላድርግ። ማሬ ሸሚዝን ስላልተኮስኩልህ በጣም ይቅርታ። ታውቃለህ ከውስጡ የሚወጣው ኬሚካል ለፊት ጥሩ አይደለም። ያው ፊቴ እንዳያበላሸኝም ጥፍሬንም እንደዛው ብዬ እኮ ነው። ይቅርታ ማሬ። እማዬ ምን ሆነሻል? በሰላም ነው? ስለ እኔ መሰለኝ ያለ መግባባት ተፈጥሮ ነው የሚመስለኝ። ምን እያወራሽ ነው? ስለምንድን ነው የምታወሪው? ቅድም ከሰራተኛዋ ጋር ስታወሩ ሰምቼ ነው። በላይ ላይ ያለችው ነገር ግን አሁንም ቢሆን እኔ ምንም አልገባኝም። እንዴ ምንድን ነው የምትቀባጥረው አንቺ ሴትዮ? ማዘር፣ ለማንኛውም አዲሷ ሰራተኛችን ነች፣ ጠባለች ትባላለች። ቤብ፣ በአንድ ቤት ሁለት ሰራተኛ ምንም አይሰራም። ኧረ እኔ በቃለሁ እንዴ። እሳቸው ናቸው እናትሽ? ማለቴ እናትህ? በነገራችን ላይ ታዲዮስ እናቶችን በጣም ነው የምወደው። እነሱን መንከባከብ በጣም ነው ደስ የሚለኝ። እኔ የምለው ቆይ ከየት ነው እየለቃቀምክ የምታመጣቸው? እስኪ ንገሪኝ ጠባለች፣ ፍርቱና ምን ተናግረሻት ነው እንደዚህ ተናደደችው? አንቺ ደግሞ አይታይሽም እንዴ? የአሰሪሽ ሁለተኛ እጮኛ ነኝ ብላ ነዋ። እንዴ ጋሽ እንዴት አወቁ? እንዴት ነው በአንድ ጊዜ ሁለት ቦታ የመገኘት እድል አለዎት እንዴ? ለማንኛውም ከስራ ተባረሻል። እንዴ ቤብ ደግሞ እስኪ ረጋ በል አንተ። እንዴ እኔ ራሷ አመረረች እንጂ እኔ የማይቀልደኝ ነበር ያልኳት። ግን እኔ በጣም ግራ የገባኝ ነገር መጀመሪያ ግን እዚህ ቤት ስመጣ ለሁለት ማወራዎች እንደማገለግል ምንም አልነገርሽኝም። ቆይ ግን አንቺ ይችን ማትረባ ምን ብለሻት ነው? ያው አንቺ እንደነገርሽኝ ኪችኔ ገብቼ ሩዋንዳ ላረገው ስል ገና ከመግባቴ አንቺ ማነሽ አለችኝ። ምን አለበት ትረካውን ትተሽ ወደ ዋናው ነጥብ ብትገቢ? ተባረሽ አልተባልሽ አይደለም እንዴ? ምን ቆመሽ ምታፈጪው? እስኪ አንተ ረጋ በል። ምን ሆነ ነው? ምን አበሳጨህ ነው? ወይስ ፍርቱና ስላበሳጨቻት አንተም ተበሳጭተህ ነው? ነው እንደዛ ነው? ይገርምሻል፣ አበሳጫታለሁ ብዬ የባሰ ጭሯን ያስበቀልኳት ሲመስለኝ ከአባወራው ጋር ማለቴ ፍቅሯን ምንም የለቀቃት አይመስለኝም። ወይኔ ጉዴ!
አሁንስ እኔም ልክ እንደታዲ ባባረርሽ ተመኘው። ምንድነው እንደዚህ መጣጣት? እንዴ እኔ እኮ እንደ ቀልድ ያሰርሽ እጮኛ ነኝ ስላት እኮ ነው እንዳለ ግልምጥምጤን አውጥታ ከላይ እስከታች አፍርጣኝ ወጣችሁ። እቺ ወፋፌ ካመጣሽበት መልሽልኝ ወደ ልጋዛ። ወይኔ ጉድሽ! ወይኔ ደግሞ ሌላ ደግሞ ምን አይነት ቤት ነው የገጠመኝ ባካችሁ? በአንድ ቤት ሁለት ምራት። ሴትዮዋ እኮ ይችኛዋን ነው ምራት አድርገው የተቀበሉት። ልጅየው ደግሞ አልጋው ላይ ያችኛዋን ሴት አስተኝቶ እዛ እንትን ይላል። ኧረ ምን አይነት ጉር ነው! አሁን ነው እግዚኦ ማለት። ኪችኑን ከጨረሽ ለማማ ምግብ ልሰራላቸው ነበር። እርግጠኛ ነኝ የውጭ ምግብ ስለማይወድ ነው ሰራተኛ የቀጠረው። ወይ ደግሞ ሁለተኛ ሚስት ሲያመጣ አልወጣ ስላልኩት በሰራተኛ ልሞክራት ብሎ ነው። ቆይ ለምንድን ነው ሁልጊዜ ለመሸነፍ የምትጣደፊው? ታዲዮስስ አያሳዝንሽም? ይሄ ሁሉ ነገር ካደረገኝ በኋላ ለሱ ማዘን ነበረብኝ? እመኚኝ፣ በዚሁ ከቀጠለ እች ልጅ ታጠፋዋለች። እሺ ቆይ ምን አድርጊ ነው የምትይኝ ታለም? ባልሽ ተጎትጉቶ ከገባበት ቅርቃር ስበሽ አውጪው። እኔም ደግሞ ከጎንሽ አለሁ እኮ። እንዴት ነው ይሄን ነገር ማድረግ የምችለው? ተስፋ ባለመቁረጥ ጠንካራ በመሆን ነዋ። ሙች ስልሽ አለምዬ፣ እኔ ኬት እንዳመጣት ምን አውቃለሁ። አንዷን የመንገድ አለሌ ጋጠወጥ፣ ሙያ የላት፣ መልክ የላት፣ ስነ ስርዓት የላት። ይኸው አምጥቶብኝ ይኸው ሰሞኑን ፍዳችንን እየበላን ነው። አዎ፣ ኧረ ተይኝ እስኪ። ደህና ዋሉ። ኧረ ቆይ እስኪ አንዴ። እሺ እሺ። ምንድነው? ምንድነው? ላሾት ነበር ማለቴ ቁርጥማት ያስቸግራቸዋል ሲባል ሰምቻለሁ። የኔ እጅ ደግሞ ለቁርጥማቶት ፍቱን መድኃኒት ነው። ምን ልትሆኚ ነው? ኧረ ላሾት ተይ እንደ ግሬ። ኧረ እባክሽ እንደ ኧረ እባክሽ ታልተዋላ ነገር ይሻል። ኧረ እባክህ አምላክ። ኧረ እንደው ኧረ አቼ ኧረ ወይኔ እንደው ምን ጣሉብኝ እንደው። ኧረ እባክሽ ችግር አለ እንዴ? ምንድነው? ያንቺ አወል አልቆ መጣል ሳያንስ ሌላ አብድ ላክሽብኝ። ኦይ እንዴ! እሺ ምንድነው? ችግር አለ? ወይ ድራማ መሆኑ ነው። ይልቅ ይሄኛው ስላልተሳካልሽ ሌላ ሞክሪ እሺ። ወይ እሺ ቡና ላፍላለሁት። ኧረ እባክሽ አንቺ ሴትዮ በህግ አምላክ ማነሽ ለመሆኑ? ጠባለች። ይኸውልሽ ለሌላ ጊዜ ልንገርሽ፣ ከት ከተባለ በኋላ ካራክተር ውስጥ መቆየት አያዋጣም የኔ እናት። እሺ እሺ። ማለቴ ምን ለማለት ፈልገው ነው ግን? ቆይ እሺ ሰራተኛ ከመቅጠር ውጭ እሺ ምን ላድርግልዎት? ለእኔ ብለሽ አይደለም እባክሽ ሰራተኛ የቀጠርሽው፣ ለራስሽ ብለሽ ነው። ለእኔ ለዘርፌ ብታዝኝልኝማ ኖሮ የሆነ ነገር ታደርጊልኝ ነበረ። ቆይ እሺ ምንድን ነው የፈለጉት? ጠይቁኝ፣ እኔ የፈለጉትን ነገር አደርግልዎታለሁ። ከነጀሌሽ ከቤቴ ውልቅ በይልኝ። አዎ ወይ ሰባብራ ጣለችኝ እኮ። አይዞት ልምጣ ልትገሙት ልሾት። ኪችኑን ከጨረሽ ለታለም ምግብ ላበስልላት ነበር። እኔ ምልሽ ምንድን ነው? ምን ልታረጊኝ ነው? አረ መሬት ያዢ እንዴ! ፈራሽኝ እኮ። ሴት እኮ ነው፣ ምን ላረግሽ እችላለሁ? ይልቅ እስኪ እውነቱን ንገሪኝ። ታዲዮስ የእውነት ባልሽ ነበር? ለምን ማወቅ ፈለግሽ? የሆነ አሰሪ ነበረኝ፣ ላጤ ነበር። ከዛ ወደድኩት፣ ወደደኝ። ከዛ የሆነ ሁሉ ሆነ። ምን ሆነ? ክብሬን ቀማኝ። ለዛውም ሁለቴ ነው ቀማኝ። የድንግልና ክብሬንም የንጽህና ክብሬንም የሰውነት ክብሬንም። የምርሽ ነው እንዴ? ምን ላረግ ብዬ ዋሽሻለሁ? ከዚህ ምን ተፈጠረ? ሚስቱ አድርጎ ያኖረኛል ብዬ ሳስብ ድንገት ሚስቴ ከአረብ ሀገር መጣች ብሎ ሂጂ ውጪ ብሎ አባረረኝ። ምን? እናንተ ተጸጥ ብለሽ ወጣሽለት? ቆይ ምን ማድረግ እችላለሁ? ሁሉንም ነገር ያደረኩት ወድጄና ፈቅጄ ነው። ወይ ጉድ!
እና ከውጭ የመጣች ሚስቱ ምን አለችሽ? ማለቴ አላገኘሻትም? ትዝ ይለኛል። እንዲሁም በግጥም አድርጋ ነው የነገረችኝ። ወደሽ ከተደፋሽ ቢከኩሽ አይክፋሽ አላለችኝ መሰለሽ? እና እሷ ምን አለችሽ? እሷ ሰይጣን ቀሚስ ለብሳ በት እሷ ሰው መሰለችሽ? በጣም ያሳዝናል። ለካ ይሄ የብዙ ሴቶች ታሪክ ነው። እስኪ ተይው የኔ ነገር። እና ታዲያ አንቺን አትነግሪኝም? ምን ልንገርሽ? የኔ እኮ የሚታይ እንጂ የሚነገር ታሪክ የለኝም። እኔም ያው ተመሳሳይ ታሪክ ነው ያለኝ ብዬ ነው። ተጋብተን ነበር። በእርግጥ ፊርማ የለንም፣ ግን ኑሯችን እንደ ባልና ሚስት ነበር። እና ከዛ በኋላ ነው ቤሪን ይዘሽ የመጣሽው? እኔን ወደ ሰራተኛነት ማዕረጌ ለማውረድ ብዙም ሰዓት አልፈጀበትም ነበር። እውነት አንቺ በጣም ጠንካራ ሴት ነሽ። እኔ ብሆን መቼም አላረገው። እኔም ለማማስል ነው እዚህ ያለሁት። በእርግጥ አልዋሽሽም፣ ታዲዮስን አሁንም ድረስ ወደዋለሁ። መጀመሪያ ሳይሽ እኮ ምንም ሰራተኛ አትመስይም ነበር። ማለቴ ከዛች ፍልፍል ሴት ይልቅ አንቺ ነሽ ሚስቴ የምትመስይው። ይልቅ እስኪ አንድ ነገር ባስቸግርሽ። እሺ፣ ምንድን ነው? አለቄ ምን አይነት ምግብ ነው የሚወደው? አይዞሽ ብቻ አንቺ የሚወደውን ምግብ በጠቅላላ ስሪልኝ እንጂ እኔ ሁሉንም ሚስጥር በጥብቅ አድርጌ ነው የሚይዘው። እንዴ አንቺ ማብሰላችሁም እንዴ? ኧረ እኔ ያው አንቺ ቆንጆ አብሳይ እንደሆንሽ ቤሪ ነግራኝ ነው እንጂ ያው እኔማ ስራዬ አይደለ እንዴ? ቆንጆ ምግብ እንዳለኝ ያው በዓለም የታወቀ ነው። ችግር የለውም። ከዚህ በኋላ የእሱን ምግብ እኔ አበስልለታለሁ። ግን እንዳልሽው ይሄ ነገር ሚስጥር መሆን አለበት። ይቺን ሚስጥር ካወጣሁማ በእንጀራ የፈረጥኩ ማለት እኮ ነው። እንዴት ነው ምግቡ? ተመቻችሁ? አብራችሁ ነው የሰራችሁት? አይ እኔ ነኝ የሰራሁት፣ ግን እሷ ደግሞ እዛ ጓሮ ላይ እሳት እያያዘች ነበር። ቆንጆ ምግብ ነው፣ በጣም ይጣፍጣል። ግሩም፣ በጣም ነው የሚጣፍጠው። በቃሽ፣ ከፈለጋችሁኝ ጥሩኝ። እሺ። ለምንድን ነው እንደዚህ የምታይሽ? ታያት እባክሽ፣ ዝም ብላ ነው። አንቺ ግን በደንብ አልበላሽም። በልቻለሁ። አንቺ ቤ ውዷ አማቴንማ አንዴ ላጉርሳት እስቲ። ለራስሽ ሆነሽ በደንብ አልበላሽም። ያዢ። እንዴት ነው ውዴ ምግቡ? ይቺ ምላሰኛ ሙያ እንደጠበቅኩት አይደለም። እንዲህ በልቼ አላውቅም እዚህ ቤት አልኩሽ። ግሩም ነው። እውነቴን ነው። መቼም አንቺ ያለሽበት ቤት ያለች አማች የታደለች አማች ናት። ውይ እንደው የኔ ቆንጆ ነው አይደል የሰራሁት? ከመጣሙ የምግቡ ማማር፣ ውይ አቀራረቡ፣ ላዩ ያማረ ውስጡ ያማረ። እንደው መቼም ፍርቱናዬ አንቺን ያገባ እንደው የታደለ ነው። ውይ በጣም ለማታሳፍሪኝ። ምን ነው ማን እንደቆመ ቆሞ ትቀሪያለሽ? እሺ ምግቡን ከበላሽ በኋላ መድኃኒትሽን ትወስጃለሽ። እሺ። ያ ማን ነው ድሮ የሚወድሽ? ምስክር? አልገባኝም። ምስክር ማን ነው? እንደውም ጊዜው ይድረስና ለሱ ነው ለለለለለለ ብዬ የምድርሽ። ምስክር ጥሩ ልጅ ነው። እማዬ በቃሽ እንዴ! እውነቴን ነው። አሁንስ ይበቃሻል። ቆይ ማን ጠራህ አንተን? ምንድን ነው እንደዚህ ሳይጠሩ አቤት ብሎ ሰው ድንበር ውስጥ ዘሎ መግባት? እንዴ ቆይ ግን ለምንድን ነው የዚህ ሰውዬ ስም ሲነሳ እንደዚህ እየተበሳጨ ያለው? ኡፍ እንደውም የምግብ ፍላጎት የተዘጋ አይደለም። ቤሪ እንዴ ተይ እንጂ ቤሪ። ምን ሆነሽ ነው እንዴ? እሺ አከርካሪውን ማግኘት ማለት ታዲያ ይሄ አይደለም? ታስረዳኝ ትችላለህ? ምኑን? ለምንድን ነው የዚህ ምስክር ስም ሲነሳ እንደዚህ የምትንጨረጨረው? መቼ ነው የተንጨረጨርኩት? ምስክር ማን ነው? ጓደኛህ እንደሆነ ደግሞ አውቃለሁ። ስለዚህ ከዛች ከፍርቱና ጋር ያለው ግንኙነት ምንድን ነው? ንገረኝ። በጣም ያፈቅራት ነበር። ማለቴ እዚህ ቤት እሷ ሰራተኛ በነበረችበት ጊዜ ማለት ነው። ጭራሽ ሊያገባት ሁላ ይፈልግ ነበር። ስለዚህ አሁን የተናደድክበት ነገር ግልጽ ሆነ ማለት ነው። እኔ አልተናደድኩም እንዴ? ተናደሃል እንጂ ልንገርህ አይደል? እንደውም በጣም ጭስስ ነው ያልከው።
ምን እያወራሽ ነው? እና በዛች ሰራተኛ ቀናህ እያልሽ ነው እንዴ? ትሰማኛለህ? እኔን እዚህ ቤት የምትፈልገኝ ከሆነ ያቺን ከድር ከዚህ ቤት ውልቅ እንድትል አድርጋት። በቃ ነው በቃ መጨረሻሽ በሽንፈት መጠናቀቅ ነው ማለት ነው? አታስመስል እባክህ። እኔ ምንም ያስመሰልኩት ነገር የለም። አሁንም ቢሆን ያቺን ማትረባ ሰራተኛ ሚስቴ ከምትሆን ሞቴን እመርጣለሁ። ቆይ ግን እናትህ ለምንድን ነው እኔን ለማበሳጨት የሚጥሩት? አንተ ስትበሳጭ እኔ እንደምበሳጭ አያውቁም እንዴ? ይኸውልሽ ማሬ፣ እቺ መሰሪ ነች መካከላችን ገብታ በጣም የምታደርገን። እሷ ከዚህ ቤት ካልወጣች ሰላም የሚባል ነገር አናገኝም። አታስቢ፣ የምችለውን ነገር በጠቅላላ አደርጋለሁ። እሺ ይኸውልሽ ጠባለች፣ እኔ ሁልጊዜም ቢሆን ከጎንሽ ነኝ። ደግሞ ታዲያ ይሄ ነገር ሚስጥር ነው መሆን ያለበት። እሺ ደግሞ ታዲያስ እውነቱን ነው። ያቺ እርኩስ ከዚህ ቤት ንቅል ብላ ካልወጣች በስተቀር መቼም ሰላማችንን አናገኝም እኮ። ምንም እንዳትጨነቂ እሺ። እኔ በህይወት እያለሁ በጣም ጎበዝ። ጠላትን አርቆ ሳይሆን አቅርቦ ነው እመጣለሁ። ያው ያልኩሽን የውሸት ታሪክ ተናግሬ አሁን በትንሹም ቢሆን የተቀራረብን ይመስለኛል። ቀስ ብለን ተለሳልሰን ነው የምንጥላት። ችግር የለውም እትዬ፣ የፍርቱናን ጉዳይ በእኔ ጣዩ አልኩሽ እኮ። ይኸውልሽ በእርግጥ ስስ ብልቷን አውቄዋለሁ። ስስ ምኗ? ስስ ጎኗን ማለቴ ነው። ስስ ጎኗን፣ የፍርቱና ስስ ጎን አንቺ ጎን ያለው ሰውዬ መሆኑን ተረድቻለሁ። እና እንዴት ነው በስስም ጎኗ ገብተን የምንጥላት? ይቅርታ አድርጊልኝና አሁንም ቢሆን ምንም ፍቅር ይወጣላት አይመስለኝም። ያንን የውሸት ታሪክ ተናግሬ እንደዛ እያነባው እየነገርኳት እንኳን ምንም አይሞቃት አይደንቃት፣ ድንድን ድንጋይ እንደሆነች ነው ፍጥጥ ብላ ስታየኝ የነበረው። እኔ የምለው እራቱን ማን የሰራው? የቱን እራት? እዚህ ቤት ዛሬ ስንት እራት በልተናል? እኔ ነኝ እትዬ። ማን ይሆናል ብለሽ ነው? በጣም አይጣፍጥም። ታዲያስ ራሱ መጸዳጃ ቤት ገብቶ ሲያስመልስ ነበር። የምርሽን ነው? ይቺ እባብ እኮ እባቧ ናት አይደል የሰራችው? ምን ላርግ እትዬ፣ የመጀመሪያ ጊዜ ስለሆነ እኮ እናንተ የምትፈልጉትን ምግብ አላውቅም ብዬ እኮ ነው። ጥሩ ነው ያደረግሽው። እንደውም ከዚህ በኋላ እሷን አሰራያት። እንዴ እንደገና ጋሼ እንዲያመው ፈልገሽ ነው? ትንሽ ቢጠራጠርም ግን ታዲያ ምግቡን ወዶታል። ታዲያ ምን ችግር አለው? ትንሽ ሙያሽን ቀነስ አድርጊው እላታለሁ። ውይ ለካ ሙያ አቀነስም። ጭራሽ ሙያ ለሰው ይካፈላል እንጂ ለካ መቀነስ አይቻልም። ለማንኛውም በደንብ አዳምጪ። ይኸውልሽ እዚህ ቤት የገባሽው ያችን እማትረባ ጨርቋን አስጠረሽ ለማሳበድ ነው። ገባሽ አይደል? ይኸውልሽ እኔም አብሬሽ መሆኔ እንዳትረሺ። ደግሞ ሁሉም ነገር ሚስጥር ነው መሆን ያለበት። እሺ ደግሞ ታዲያ እውነቱን ነው። ያቺ እርኩስ ከዚህ ቤት ውልቅ ብላ ካልወጣች በስተቀር ሰላማችንን መቼም አናገኝም። ምንም አታስቢ። እኔ የምችለው ነገር በሙሉ አደርግልሻለሁ። እኔ በህይወት እያለሁ ምንም እንዳታስብሽ። እንዴ አልጋሽም ተነጥፏል። እኔ እኮ ሳትወጪ ስትቀሪ ጊዜ ምን ሆና ነው ብዬ ነው ክፍልሽ ድረስ የመጣሁት። ይቅርታ አረፈድኩ እንዴ? ማታም እኮ እንቅልፍ ቶሎ አልወሰደኝም፣ ቁርስም ሳልሰራልሽ። ተረጋጊ። ቁርሱንም እኔ በጠዋት ተነስቼ ሰርቼዋለሁ። ውይ በጣም ይቅርታ አታለም። አንቺን አስቸገርኩሽ አይደል? ስንት ዓመት ሙሉ እኔ አንቺን ሳስቸግር አይደል የኖርኩት? ይልቅ ልጄ የትላንትናው ነገር ምንም አልጠቆመሽም? የቱት አለ? የጓደኛው ስም ሲነሳ እንደዛ እንደ ፌንጣ መዝለሉ። ያንቺን ባላውቅም ግን እኔ የሆነ ነገር ጠቆሞኛል። ነው ብለሽ ነው? ይኸዋ አንቺም ቅናት እንደዛ እንዳንጨረጨረው ጠርጥረሻል። ምናልባትም እኮ ላይሆን ይችላል። እኔ ግን ትላንትና ባየሁት ነገር ባልሽ ዛሬም ላንቺ ስሜት እንዳለው ነው የጠረጠርኩት። እባክሽ ታለም ልለምንሽ፣ ባልሽ አትበይኝ። ታዲያ የኔ ባል አይደለም። ስሜትሽ ይገባኛል የኔ ልጅ። ይልቅ የሆነ ተንኮል እያሰብኩ ነበር። የምን ተንኮል? ለማንኛውም ተነሽ ተጣጠቢና ቁርሳችንን እየበላን እነግርሻለሁ። ቤተነሽ ከፈለጉ ጠላቶቻችን ይተኙ፣ እኛ ግን ለነሱ መቼም ቢሆን አንተኛላቸው። ቤተነሽ ነቃ፣ ቤት ቶሎ ተነሽ። አይታለም አሁን አንቺ እናት ነሽ እንጂ አማት ነሽ። ምን ሆናል እላለሁ። እንዴ ደግሞ ቆይ
ግን ይሄ ነገር መች ነው የሚያበቃው? ግን ለምን ተከራይተን ከዚህ ቤት አንወጣም? ምን እያልሽ ነው? ቢጨንቀኝ እኮ ነው ማሬ። እናት አይኔን እንኳን እኮ ማየት እራሱ አይፈልጉም። እና መፍትሄው ለቆ መውጣት ነው? እሱማ ነገሩን አልኩ እንጂ ለአንድ ተራ ሰራተኛ ብዬማ ቤቴን ለቅቄ አልወጣም። እስኪ ይህን አነጋገርሽን ተይው እባክሽ። ስርዓት እኮ ሰው ካነጋገሩ ይለይበታል። እሜ ደግሞ ከምንም በላይ የምትፈልገው ስርዓት ያላትን ሴት ነው። ዋት ጋጦጥ ነሽ እያልከኝ ነው? አልወጣኝም። ቃሉን ቃል በቃል ባትለውም ዋልጌ ነሽ እያልከኝ ነው? ምን አለ ጭቅጭቁን ትተሽ ከዚህ ነገር የምንወጣበትን ነገር ብናስብ። ቆይ ግን ይሄ ቤት አባትህም ጭምር ነው አይደል? ቆይ ምን አስበሽ ነው? ብቻ ከእናትህ ጋር ተካፈል ልትይኝ እንዳይሆን። አሁን ላይ እየኖርክ አይደል? እድሜ ሌዛች። ኦኬ ለካ አትስደቢያት ተብያለሁ። ያው በዛች ምክንያት ከእናትህ ጋር ተቆራርጠሃል ብዬ ነው። በፍጹም አላደርገውም። ሰው እንዴት ከእናቱ ጋር ሀብት ይካፈላል? አረ ሰውስ ምን ይለኛል? ሁይ ጉድ። ቆይ ግን ለምን ሁለቱ ዛኛው ሰርቪስ ቤት ለምን አይኖሩም? ግፋ ቢል አንዱን ተከራይ ማስለቀቅ ነው። ቆይ ከማፈናቀል ውጭ ሌላ ምንም ሀሳብ የለሽም እንዴ? ምናልባት በዛች በጠባለሽ በኩል ነገሮች የሚያልቁ ከሆነ እናያለን። እንግዲህ ያቺን ሰራተኛማ ያለ ነገር እዚህ አላመጣሻትም እንዴ? ምን ነው የሰራችን ምግብ አልተመቸህም እንዴ? ፍርቱና ከምትሰራው ጋር በጣም ይመሳሰላል። ፍርቱና። ቆይ ግን መቼ ነው ይሄ ስም ካፍ ላይ የሚወጣው? ምናልባት ሳህን ተቀያይሮባት እንዳይሆን ብዬ እኮ ነው። በቃ ላንተ ፍርቱና ከምትባል ሴት ውጪ ሌላ ሙያ ያላት ሴት የለችም አይደል? ቆይ ግን ለምንድን ነው ይህን ያህል እየተናደድሽ ያለሽው? ትሰማኛለህ? ከዚህ በኋላ የሰራተኛህን ስም እንድትጠራ አልፈልግም። እሺ? የድሮዋን ሰራተኛህን ማለቴ ነው። ታዲያ አሁን እናትሽ እንዴት ናቸው? እድሜ ላንቺ ታለም። አሁንማ አይኗንም ኦፕራሲዮን ተደርጋ ብርሃኗ እየተመለሰላት ነው። አይ ተመስገን ነው። እና ቅድም የጀመርነውን ነገር ብንጨርሰውስ? ቆይ ታለም ግን የምርሽን እንዴ? እኔ እኮ እየቀለድሽ ነው የመሰለኝ። በእርግጥ ምስክርን ካንቺ ጋር ማቀራረብ የፈለግኩት የምሬን አይደለም። እንዴ የውሸት ቢሆንም አይሆንም። እንዴት ታዲያውስን ለማስቀናት ብዬ ከጓደኛው ጋር ሆናለሁ? አንቺስ እሺ የውሸት እሱን ለማስቀናት ብለሽ ነው? እሱ አለ አይደል እንዴ አንቺ ላይ በላይሽ ላይ ሴት ያመጣብሽ? ቢሆንም እኔ እሱን አይደለሁም። እኔ እንደሱ ሁኚ ማለት አይደለም። እንሞክረውና ካልሆነ ይቀራል። ምስክር ጥሩ ልጅ ነው። እሱማ መልካም ሰው ነው። ያኔ ላግባሽ ብሎ ሲጠይቅሽ እምቢ በማለትሽ ትጸጸጫለሽ እንዴ? አልጸጸትም። ምክንያቱም በወቅቱ እሱን እምቢ ማለቴ ትልቅ ምክንያት ነበረኝ። ትልቁ ምክንያትሽ ታዲዮስ ነው አይደል? ታዲዮስን መርሳት ለኔ ከባድ ነው። የመጀመሪያዬም የመጨረሻዬም እሱ ይሆናል ብዬ ነበር ያሰብኩት። እና ለዚህ ስራው መቀጣት የለበትም ትያለሽ? መቀጣት? ምስክር ጋር ደውዬ ነበር። ምን ብለሽ ደውለሽ? አይዞሽ እስካሁን ምንም አላልኩትም። ለስራ ፊልድ እንደወጣና ከሳምንት በኋላ እንደሚመለስ ነግሮኛል። ቆይ ይሄን ነገር የእውነት ልታደርጊው ነው እንዴ? ከፊልድ እንደመጣ እራት ቤት ጋብዣዋለሁ። ምን እንዴ? እሱና ታዲዮስ እኮ ተጣልተዋል። መቼም እሱም ይሻላለሽም አይደል? ስለ ጓደኛውም ሁሉንም ነገር ነግሬዋለሁ። ስለ ጓደኛው በደንብ ማወቅ አለበት። እውነት ታለም ልክ አልሰራሽም። ይሄ እኮ የቤታችን ገበና ነው። ባትነግሪው ጥሩ ነበር። በላይሽ ላይ ሴት አምጥቶ ይሄም ገመና ነው አይደል? ቆይ ግን አንቺ መቼ ነው የምትነቂው? አጉል ጽድቅም ኩነኔ ነው። እና ምስክር ሲሰማ ምን አለ? ላንቺ ነው በጣም ያዘነው። እራቱን እንደሚመጣ ነግሮኛል። እኔ እንጃ፣ ግን እኔ ልክ የሰራሽ አልመሰለኝም። እሱ በላይሽ ላይ የእውነት ሴት ይዞ መጥቶ የለም እንዴ? አንቺ የውሸትም ቢሆን ጓደኛውን ይዘሽ ትመጫለሽ። አረ ይሄ ነገር በጣም ከባድ ነው። በዛ ላይ እኮ ምስክር ደግሞ ሚስት አላገባም። ይህንን ነገር የማደርገው ታዲዮስን ለማስቀናት ብቻ እንደሆነ ነግረዋለሁ። አሁን ብድሩን የሚመልስበት ሰዓት ነው። እና ጨክነሽ ልጅሽን አሳልፈሽ ልሰጪ ነው? ይሄ ቅጣት አይደለም። ከስህተቱ እንዲማር ብቻ ነው የምፈልገው። ስህተቱ ትልቅ ስለሆነ ከስህተቱ ከተማረ ብዬ ነው። ምንድን ነው የምታዛጋው? ቁርስህን በልተህ አይደል እንዴ? እሺ ቁርሴ እንዴት አገኛችሁት? ዳቦ በሻይ አቅርበሽ ቁርሴ እንዴት አገኛችሁት ስትይ ትንሽ እንኳን አታፍሪም እንዴ? አንቺ ደግሞ ጧት ጋሼ ሻይ በዳቦ ነው ቁርስ የሚበሉት አላልሽኝም እንዴ? እና እኔ ምን ጋሼን ይመስላል ታዲያ? ሻይ አፈላል ግን ምንም አትችይም። ፍርቱና ናት ታዲያ የምችለው? እባክሽ በጠዋቱ ይሄን ነገር አንጀምረው። ይልቅ እኔ ጋር አንድ ቆንጆ ሀሳብ አለ። ቆምሽ ማውራታችን እችላለሁ።
ይገርማችኋል። እውነቴን ነው። የእናንተ ነገር በቃ እንቅልፍ ሲነሳኝ ነው ያደረው። ያው ቤተሰብ ሆነን የለ መወለድ ቋንቋ ነው። እኔ የምለው ወሬ ካላስረዘምሽ ማውራታችን። ሲጀምር አንቺ የቤት ሰራተኛ ነሽ። በእኛ ጉዳይ ላይ ጣልቃ መግባት መብት የለሽም። እስኪ ተዋት። የጠባለች ሀሳብ እኮ ሊጠቅመን ይችላል። ለማንኛውም በሩን ሂጂና ዝጊው። ምንም አታስብ እሺ። ቤተ ክርስቲያን ሄደዋል። ይሄኔ እኮ እናት ይችን ሰነፍ ንቀልልኝ ብለው ሊጸልዩ ይሆናል እኮ የሄዱት። ያችን ማትረባ ደግሞ መቼ ማጠገባቸው ሆነ አሜን አሜን ትል እኮ ይሆናል። ኦኬ ምንድን ነው ያሰብሽው? ቆይ ለምን አታረግዥም? ምን? ወይኔ ጉድሽ ቤሪ። እኔ እውነቷን እኮ ነው። ግን ይቺ ልጅ በደንብ ማሰብ ትችላለች። አስተውለሻታል? ሀኒዬ ብቻ አርግዢ እንዳትለኝና ብዬ ብቻ እንዳልጮህ። እትዬ ደግሞ ሊወለድ ሲል ነው እንጂ ሲረገዝ ይጮሃል እንዴ? ወይ ለነገሩ ያ ጊዜ ትዝ አለኝ። ለካ ሲደረግም ይጮሃል። ለካ ወይኔ ጉዴ! በምን ቀን ነው ይችን ለፍላፊ እዚህ ቤት ድረስ ያመጣኋት? ይኸውልሽ የውሸት እንዳረገሽ አማች ጣውንትሽም ይስሙ። ከዛ ምን እንደሚፈጠር ታያለሽ። ተባለች። የእውነቷን ነው። ቆይ ግን እስከ ዛሬ እንዴት ይሄ ሀሳብ አልመጣልንም? ያው ይሄ ሀሳብ እኔ ጋር ተቀምጦ ነዋ። እናቶች መቼም ልጅ ሲወለድላቸው ደስ ይላቸዋል። እሳቸውን ደግሞ ዝም ብዬ ሳያቸው አቤት አቤት ልጅ እንዴት እንደሚወዱ ብታዩ። በቃ ዝም ብዬ ሳያቸው ህፃን ልጅ የሚወዱ ይመስለኛል። ልክ ማርገዝሽን ሲያውቁ ያችን ሰራተኛ ቀስ በቀስ ይጠሏትና ከዚህ ቤት በራሳቸው ሰዓት ምንቅር አድርገው ያውጧታል። እመኑኝ እናንተ ብቻ። ይገርማል። እና ምን አሰብሽ ግን ሀኒ? እሺ የውሸት አረገዝኩኝ ብዬ ፍርቱን አንስተው ወደ እኔ ይከርበቱ። አሜን ይከርበቱ። ማለቴ ወደ አንቺ ያዘንብሉ። ከዛ በኋላ ነው ትልቁ ጥያቄ። የእውነት እማዬ ደስ ብሏት አንቺን የምትመርጥ ከሆነ የእውነት እናረግዛለን። እንዴ ኧረ ጋሼ እሷ ናት የምታረግዘው እኮ። ታረግዣለሽ። እኔ ቤሪ ነኝ የማረግዘው? ኧረ እባክህ ስንት ዓመት ሙሉ የለፈውበት ቅርጼን ላበላሽ ነው? ተይ እንጂ ትዬ። ልጅን የሚያክል ቅርስ እንዴት ከሰውነት ቅርጽ ጋር ማወዳደር አይከብድም? አንቺ አፍሽን ዝጊ እሺ። ለነገሩ እኔ ነኝ ሰራተኛ ብዬ እላይ እባብ የጠመጠምኩት ራሴ ነኝ። ወይኔ ጉድሽ ቤሪ። እና ተስማማሽ? በፍጹም እንዳታስበው እሺ። አመሰግናለሁ የኔ ቆንጆ። እንዳታስበው እያልኩ እኮ ነው። አሁን ይህን ሀሳብ እንዴት አድርገን ማሳካት እንዳለብን ቁጭ ብለን መነጋገርና ማሰብ አለብን። መጀመሪያ ካራክተሯ መላበስ አለብኝ። የበላሹ ይመለስ። መጀመሪያ አንቺ ቢመለስ አይሻልም? ግድ የለሽም። ይህንን ነገር ብንሞክረው ነው የሚሻለው። እኔ ደግሞ ያመጣኋት ሀሳብ መሬት ላይ ጠብ አትልኝ። ምን አለች ጠብ አለች በሉኝ። ምን እንደምናደርግ ልንገራችሁ። አምጩን ያጸደዋለሁ። አረ ችግር የለውም ራሴ ያጸደዋለሁ። እንዴ ምን በወጣሽ አንቺ የዚህ ቤት ሰራተኛ አይደለሽ። አምጩ። ግን እንደዚህ ስትይ አሰርሽ እንዳሰማሽ። ትስማ። እቺ ተለጣፊ ደግሞ ሰማች አልሰማች ምን ታመጣለች? ብዙ እናቶች የልጃቸው ልጅ ማየት ይፈልጋሉ ብዬ እኮ ነው። እኔ እንጃ።
በእርግጥ እሳቸውም ይሄን ነገር ጠይቀውኝ ነበር። ምን ብለው ጠየቁሽ? ኧረ ከመጠየቅም አልፈው ዝም ብለሽ አርግዥለት ሁሉ ብለውኝ ነበር። የምርሽን ነው? ውይ ምስኪን ልጅ ይወዳሉ ማለት እኮ ነው። ምን ዋጋ አለው? ታዲ ግን ልጅ አይወድም። ወይ ከአንቺ መውለዱን ይሆን ያልወደደው? ማለት ቆይ ለምን እንደዚህ ያልሽ? እንደው የሚስጥር በኔና ዋንቺ ቆይና ሰሞኑን ያቺ ሜንጦ ላይ የማየው ነገር ምንም ደስ አላለኝም። ምን አየሽ? እኔ እንጃ ብቻ ወደ ላይ ያለኝ ብላ 10 ሽንት ቤት ስትመላለስ ነበር። ምን ይታወቃል አረገዝኩ ልትለው ይሆናላ። ያው እሳቸው ደግሞ እንዳልሽው ልጅ ይወዳሉ። ምናልባት ልጅ መውለዱን ያልፈለገው ከአንቺ ሊሆን ይችላል ብዬ እኮ ነው። ያው ከእሷ ሲሆን ሊቀበለው ይችል ይሆን? እንዴት ነሽ? በሽታዬን ከጎን ያስቀምጬ ደህና ሆናለሁ ብለህ ነው? ቆይ ግን ለምን ነው ልትረጅኝ ያልፈለግሽው? እኔ ቤሪን እወዳታለሁ። እንግዲያውስ አስረግጬ ልንገርህ አይደል? ፍርቱናን ትወዳታለህ። ቆይ በወዳት ምን አስደበቀኝ? ደግሞ በወዳት በላይዋ ላይ ሌላ ሚስት ምን አስመጣኝ? ምናልባት ሰራተኛ ሆና ስለገባች ንቃሃት ይሆናል። አሁንም ደግሜ ያስረግጬ የምነግርህ ነገር እኔ አንድ አማች ብቻ እንዳለኝ ነው። እሷም ፍርቱና ብቻ ናት። ወይ ምናልባት ወደፊት ከአማችነት የዘለለ ዝምድና ሊኖረን ይችላል። ይሄ ደግሞ ምን ማለት ነው? እኔ የምልህ ቆይ ያኔ ጓደኛ ስለ ምስክር ከሆነ ምንም አይነት ነገር እንድነግረኝ አልፈልግም። እኔ ቆይ ለምን እቤታችሁ ያለችውን ሰራተኛ ወድጃታለሁ ነው ያለው? ያ ደግሞ መብቱ ነው። በወቅቱ ከኔ ጋራ ቆንጆ ግንኙነት እንደነበረን ስላወቀ ነው ይሄንን ያለው። ማሚ አንቺ ምንም የምታውቂው ነገር የለሽም። ለመሆኑ በወቅቱ ምን አይነት ግንኙነት ነው ያለን አልከው? ተራ ግንኙነት ላይ የተመሰረተ ነው ወይስ ደፍረህ ሚስቴ ናት ነው ያልከው? ያ ምን ለውጥ ያመጣልማ? ለምንድን ነው የማይኖረው? ያኔ አንተ እንደ ማስቲካ እንጂ የተፋካተ ልጅ ጓደኛክ ስላነሳት ነው አይደል የተበሳጨኸው? ይህንን ርዕስ ብንዘጋው ነው የሚሻለው ማይ። እኔ ገና ይሄ ነገር እየተከፈተ እንዳለ ነው የሚታየኝ። ምን ማለት ነው? ምስክር ጋር ደውዬለት ነበር። ለምን ደውይለት? ሌላ ማግባት እክል ልነግረው ነው። ምንም ቢሆን አብሮ አደግ ጓደኛክ አይደል? አንተ ብትረሳው እኔ ደግሞ አልረሳውም። ቆይ ግን ሁልጊዜ ለምን ነው እኔን ለመጉዳት የምሞክሪው ማይ? አንተ እኔን ቅቤ እየቀባኸኝ አይደል? ኒኮላን ተራ ሰራተኛ ይሄን ያህል መቆርቆሮች ነው እየገረመኝ ያለው። ሰረሰርህ ይውለቅ። አሁን አንተን ተማርኩ ትላለህ። ያንዴ ፍሬ ያገኘው ብዬ ደስ አለኝ እንጂ አረም ነበር የወለድኩት። አረም። ኧረ ካንተስ እንደው አረም ይሻላል። አራሙቻ ምን ነው ደበረሽ? ቡና ላፍላለሽ እንዴ? ደግሞ ለምንድን ነው ያቀረብኩልሽን ምግብ በደንብ ያልበላሽው ነው ወይስ አይጣፍጥም? ከታዲዮስ ጋር ስለ ምስክር እያወራን ነበር። ይህን ነገር አልረሳሽውም እንዴ? ምስክር ዛሬ ከፊልድ መጥቷል። ስራውን ጥሎ? አይ ይዞት ነው። ትንሽ አመም ስላደረገኝ ነው ብሏል። ሰሞኑን ይመጣል። ድጋሚ ከታዲዮስ ጋር ይጣላሉ? እኔስ የምፈልገው እሱን አይደል? ማለት እንዲጣሉ? የጸቡ ምክንያት አንቺ ከሆንሽ ለምን ሲቧቀሱ አይውሉ? ከዛ ያቺ ቀፋፊ ምትሆነውን ነው ማየት። እንደው ልፊ ቢልሽ ነው እንጂ እኔ እንደሆነ አንዴ ተጥያለሁ። ድሮስ ጥሎሻል ነበር? ሰው የጣለውን ሲነኩበት አይወድም ይባላል። እኔ ግን ከዚህ ነገር ውስጥ በወጣ ነው የሚሻለኝ። ቆይ የሱ ሳያንስ ደግሞ አንቺ እያስቸገርሽኝ ያለሽው ለምንድን ነው? ነው ወይስ ከዚህ በኋላ ለልጄ የሚሆን ልብ የለሽም? እስኪ ውስጥሽን ስሜት በደንብ አጋሪኝ። ከዚህ በኋላ ልጄን አትወጂው? እንግዲህ እኔም በከንቱ አልልፋ። የእኔ ጥያቄ እኮ እኔ ብቻዬን በወደው ምን ዋጋ አለው ነው። እንግዲህ መኝኝ እሱም ይወድሻል። እና ስለወደደኝ ነው በላይ ላይ ሴት ይዞብኝ የመጣው? ለሱ እኮ ጥሩ ምላሽ ልንሰጠው ነው። እንዲህ እንዳበገነኝማ አይቀራትም። አንዴ ምስክር ይምጣልኝ እንጂ ጭራ ነው የማስበቅለው። እኔ አሁንስ የዚህን የምስክርን ስም መስማት በጣም ነው የሰለቸኝ። ቆይ አንተ ለምንድን ነው እንደዚህ ቢግ ዲል አደረግከው? እኔ አሁንም ቢሆን እዚህ ቤት እንድረግጥ አልፈልግም። ለምን? ከሰራተኛ ጋር ስለተጣላ ነው? አንቺ ማታውቂው ነገር አለሽ። ቀንተ ነው ምስክርና ሰራተኛ አብረው እንዳይሆኑ ብቻ ስለቀና፣ ሌላ ምንም ምክንያት የለህም። ስለቀና ብቻ ነው። ይልቅ ቀድመን ያሰብነውን ነገር በመተግበር አላማችንን ማሳካት አለብን። ዛሬ ማታ ታረግዣለሽ። ምን ማለቴ? መጀመሪያ የእርግዝና ምልክት ታሳያለሽ። ቆይ ዝም ብዬ ማርገዝ መናገር አልችልም እንዴ? ሌላ ሁሉ ነገር ምን አስፈለገ? ደግሞ ያቺ ጠባለች ናት። ጠብ ትበልና ጠባለች ልክ እኮ ናት። ሁሉም ነገር ሂደት አለዋ። እና
ከዛ ምግብ ባፌ ይዤ ሳቁ እንደመጣብስ ምናምን ብዬ ወደ ውስጥ ልሮጥ ነው። አፍሽን ይዘሽ እየሮጥሽ ወደ ውስጥ ስትገቢ እሜ ራሱ ይገባታል። ቆይ እሳቸው እንዲገባቸው ብዬ እኔ የግድ መታመም አለብኝ? ውሸት እኮ ነው። እሱማ እርግዝናው ራሱ የውሸት ነው አይደል እንዴ? ወይኔ ከራዬ፣ ወይኔ ጉድሽ ቤሪ። አረ ብታይ ሴትዮዋ ዛሬ ምን እንደነካት አላውቅም። የሚስማማኝን ምግብ ስሪልኝ ብላኛለች። እና ለምን አሰሪላትም? እኔ እሷ የሚስማማትን ምግብ በምን አውቃለሁ? በበላሽ ቁጥር ሁሉም ነገር ወደ ላይ ነው የሚላት። እኔ ምን ላድርጋት? ምናልባት ጨጓራዋን አሟት ይሆን? የሆነ ለስለስ ያለ ምግብ ስሪላታ። አሁንም ጭራሽ ለእሷ እያዘንሽ ነው እንዴ? እንዲሁም ልንገርሽ፣ ለእሷ የማይጣፍጥ ምግብ፣ የሚያቃጥል ሚጥሚጣ የሚል ምግብ ነው የምሰራላት። ለነገሩ ምን ሚጥሚጣ ሲያቃጥለው አይደል? ለታለም ምግብ ልሰራላት ነበር፣ ኪችኑን ከጨረሹ ማለት ነው። ቆይ መቼ ነው የምትጨርሺው? ይኸው እዚህ ተቀምጬ አንቺን እየጠበቅኩ ነበር እኮ። ቆይ ግን አንቺ ከዚህ በፊት ሰው ቤት ሰርተሽ አታውቂም እንዴ? ኧረ እኔ ቤት ለቤት ስሰራ ነው እድሜን የፈጀሁት። ግን ቆይ አንቺ ለምን ጠየቅሽ? አይ ያው ምግብ መስራት ሳታውቂ እንዴት ሰው ቤት ቀጠሩሽ ብዬ ነው። እችል ነበር። ኧረ እንዲያውም እኔ ብታይ የተዋጣልኝ ምግብ ሰሪ ነበርኩ። እና ሙያሽ ተሰለበ? ኧረ ምን ብታይ ከዚህ በፊት የምሰራባቸው ሰዎች ዘይቱን መጥኝ ነው፣ ሽንኩርቱን መጥኝ ነው፣ ሽሮውን አቦካሹ ነው፣ በርበሬው አቃጠለን ነው። ብቻ ምን ልበልሽ፣ መጥኝ መጣጥኝ ብቻ ነው የሚያውቁት። እንዴ ምን እዚህ ቤት እኮ ምግብ አላምጠው ነው የሚወጡት። ሌላ ቦታ እኮ ምንም ሳያላምጡ ዝም ብለው ዋጥ ብቻ ነው የሚያውቁት። አንቺ ጉደኛ። ቆይ ደግሞ ለምንድን ነው የማያላምጡት? ለነገሩ ምግቡ ላይ ምን ገብቶበት ይጣፍጣል? ትልቅዬ ዶሮ መስሪያ የሚያክል ድስት ይሰጡሽና ዘይቷን በሃይላንድ ክዳን ለክተው ጠብ ያደርጉልሻል። ታዲያ እኔ ምስር ብሰራ፣ ሽሮ ብሰራ፣ ድንች ብሰራ እንዴት ብሎ ይጣፍጥልኝ? አንቺም አጋነንሽ። እሺ ታዲያ ለዚሽ ጉደኛ ሴትዮ ምን እንስራላት? ያው ማለቴ አንቺን ስሪልኝ ማለት አግዢ ማለት ቢከብደኝም ምን ላርግ ብለሽ ነው? ይቅርታ ግን የተስማማነው ለታዲ ብቻ ለማብሰል ነው። ለነገሩ አብረው ስለሚበሉ ችግር የለውም። ቆይ ግን ምን ሆነ ይመስልሻል? 10 የሚያስመልሳት ወይ ጨጓራዬን አመመኝ እኮ ትል ይሆናል። ለነገሩ የታባቷ ሁሌ የሰው ጨጓራ እንዳነደደች የእሷም ጨጓራ እንዳንዴ ንድድ ቅጥል ይበል እንጂ። የኔ ቆንጆ ምን ነው አልተሻለሽም እንዴ? ምን ይሻለኛል? አሁንማ ጭራሽ ዝም ብሎ ያቅልሽልሸኛል። ወይ ካልሆነ ወደ ሐኪም ቤት ልውሰድሽ እንዴ? ምናልባት እኮ ሌላ ነገርም ሊሆን ይችላል። ምን ሊሆን ይችላል? ቆይ ለመጨረሻ ጊዜ ፔሬድ ያየሽው መቼ ነው? ፍርቱና፣ ኧረ እባክሽን እንደው ምግቡን ቶሎ ቶሎ በይ፣ እንግዳው እየመጣብኝ ነው። ምን? የምን እንግዳ ነው የሚመጣው? ብቻ ያ ምስክር እንዳይሆን። ቆይ እኔ አንተን ወሬ ሰምቻለሁ ማለት አልሰማሁም ለማለት ነው? ኧረ እኔ ሀሳቤ ሁሉ እንግዳዬ ላይ ሆኖ ምንም የሰማሁት ነገር የለም። ደግሞስ የእናንተ ወሬ ለእኔ ምን ያደርግልኛል? አቅለሸለሸኝ ስል አልሰሙኝም? አልሰማሁሽም አልኩሽ እኮ። ለምን ታደርቂኛለሽ? ይኸውልዎት ይኸው አሁን ሰሙ አይደል? እና ስኳር ቃሚበታ እያቅለሸለሸሽ ከሆነ እኔ ዘርፌ ምን ላድርግሽ? ያ ማይረባ የመጣ ከሆነ ነገር አሁኑኑ ብታስቀሪው ነው የሚሻለው። አንቺን ነው መሰለኝ ይመጣል ያልሽውን። ወይ ፍርቱናዬ ይዘሽው መጣሽ? ነይ ቆንጆ አድርገሽ አቀራርቢው። ጎበዝ ኩሽ ልጅ ተባረኪ። አቀራርቢው እስኪ በደንብ ብሉ ብሉ። በይ ወይኑን ይዘሽ ነያ። ዛሬ እኮ እንግዳችንን በደንብ አድርገን የምንቀበልበት ቀን ነው። እንግዳችን ነው መሰለኝ። ቆይ እኔ ነኝ የምከፍተው። አንቺ እንደዚሁ እንዳለሽ እንዲህ እንዳማረብሽኝ። እሺ ምስክር እንኳን ደህና መጣ። ደግሞ እንዴት ነው ያማረብህ? ደህና ነህ? እንኳን ደህና መጣ። ሰላም ነው? የእኔ እናት ምስክር እንዴት ነህ ታዲያ? ና ግባ ና። ምንድን ነው ጋሽ ያረገዙ እንዴ? ጋሼ
ነው።